ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኢንትሮዳክሽን ቱ ማኔጅመንት በቻፕተር 7 ዳይሬክቲንግ ኦር ሊዲንግ ፈንክሽን ላይ ይዤላችሁ መጥቻለሁ ቱቶሪያል ማለት ነው። ይሄኛው ስንተኛው ነው? አራተኛው ፈንክሽን ኦፍ ማኔጅመንት ማለት ነው። ስለዚህ ከዚህ በኋላ የሚቀረን አንዱ ፈንክሽን ኦፍ ማኔጅመንት ኮንትሮሊንግ ነው ማለት ነው። እሱም በቀጣይ እናያለን ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ከቻላችሁ ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። እናም ቪፒኤን እያበራችሁ ቪዲዮችንም ስለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ መጀመሪያ ሊደርሽፕ ወይም ዳይሬክቲንግ እንዲፋይን ለማድረግ ያህል ሊደርሽፕ ኢዝ ኤ ፕሮሰስ ዌር ባይ ኢንዲቪጁዋል ኢንፍሉዌንስስ ኤ ግሩፕ ኦፍ ኢንዲቪጁዋል ቱ አቺቭ ኤ ኮመን ጎል ነው። ስለዚህ ፕላናችንን አወጣን፣ የኦርጋናይዜሽኑን የተለያዩ ስትራክቸር እንዲፋይን አረግን፣ ሰራተኞችን በሚያስፈልገው ቦታ ቀጠርን። እነዚህን ሁኔታዎች ካለፍን ወዲያ ሰራተኞች ምንድን ነው ተጽዕኖ በመፍጠር እነሱ የኦርጋናይዜሽኑን ጎል አቺቭ እንድናደረግ እንዲረዱን ማድረግ አለብን ሰራተኞችን ማለት ነው። ስለዚህ leadership is influencing process of leader and follower to achieve ኦርጋናይዜሽናል ኦብጀክቲቭ ስሩ ቼንጅስ ነው የሚለው። ስለዚህ ሊደርሽፕ ማለት ኢንፍሉዌንሲንግ የማድረግ ፕሮሰስ ነው ማለት ነው። ሊደሩ ኢንፍሉዌንስ የማድረግ ሂደት ነው የሚከተልበት ነው እና ፎሎወሮች ደግሞ ኢንፍሉዌንስ ስለሚያደርጋቸው ሊደሩ እነሱን ኢንፍሉዌንስ በማድረግ የኦርጋናይዜሽን ኦብጀክቲቭን ማሳካት መቻል ሊደርሽፕ ይባላል ማለት ነው። ስለዚህ ሊደርሽፕ ኢዝ አባውት አርቲኩሌቲንግ ቪዥን ኢምቦዲንግ ቫሉስ ኤንድ ክሬቲንግ ኤንቫይሮንመንት ዊዝን ዊች ቲንግስ ካን ቢን አኮምፕሊሽድ ነው። ስለዚህ ቲንጎችን አኮምፕሊሽ የምናደርግበትን ቪዥን ቫሉዎችን ክሬት በማድረግ ሰራተኞችን በዛ ሁኔታዎች እንዲሰሩ ማስቻል ሊደርሽፕ ይባላል ማለት ነው። ኤንድ ሊደርሽፕ ኢዝ ዘ ኤቢሊቲ ኦፍ አን ኢንዲቪጁዋል ቱ ኢንፍሉዌንስ ሞቲቬት ኤንድ ኢኔብል አዘር ቱ ኮንትሪቢዩት ቱዋርድስ ዘ ኢፌክቲቭነስ ኤንድ ሰክሰስ ኦፍ ኦርጋናይዜሽን። እንዳልኳችሁ ሊደርሽፕ ምን የማድረግ ችሎታ ነው? ተጽዕኖ የመፍጠር በሰዎች ላይ ሞቲቬት ማድረግ የማነሳሳት እና ለኦርጋናይዜሽኑ ኤፌክቲቭነስ ወይም ሰክሰስ የራሳቸውን ኮንትሪቢሽን እንዲያረጉ ወይም እንዲያሳርፉ ማድረግ መቻል ሊደርሽፕ ይባላል ማለት ነው። ይህን ያህል ዲፊኒሽን ካየን ይበቃናል። እዚህ ሊደርሽፕን ባጭሩ ምንድነው? ፈንክሽን ኦፍ ሊደር ፎሎወር ኤንድ ሲቹዌሽን ነው። ስለዚህ መሪ ያስፈልጋል፣ ተመሪ እና ሁኔታዎች አሉ ማለት ነው። ሊደርሽፑን አፕላይ የምናደርግበት እንደ ሁኔታው ነው ኢንፍሉዌንስ የምታደርጓቸው ማለት ነው። ስለዚህ ሊደርሽፕ አስ ፈንክሽን ኦፍ ኤልኤፍኤስ ይገለጻል ማለት ነው። እሺ ሊደርሽፕን ከፓወር እና ኢንፍሉዌንስ ጋር ስናየው ቱ ፉሊ አንደርስታንድ ሊደርሽፕ ኢትስ ነሰሳሪ ቱ አንደርስታንድ ፓወር ነው የሚለው። ስለዚህ ሙሉ ለሙሉ ሊደርሽፕን ለመረዳት ስለ ፓወር መረዳት አለብን። ስለዚህ ፓወር ኢዝ ዘ ኤቢሊቲ ቱ አፌክት ዘ ቢሄቪየር ኦፍ አዘር ነው የሚለው። ስለዚህ ሌሎች ቢሄቪየር ላይ ተጽዕኖ መፍጠር ከቻልን ፓወር አለ ማለት ነው። ስለዚህ ኢን አን ኦርጋናይዜሽን ሲቲንግ ስንመጣ ደግሞ ዜር አር ዩዥዋሊ 5 ካይንድ ኦፍ ፓወር አሉ። 5 አይነት ፓወሮች አሉ በኦርጋናይዜሽን ሌቨል። አንደኛው ሊስቲሜት ፓወር ነው። ሁለተኛው ኮሄርሲቭ፣ ሶስተኛው ሪፈረንት፣ አራተኛው ኤክስፐርት ፓወር ናቸው። እነዚህ ፓወሮች ዩዥዋሊ ክላሲፋይድ የሚባሉት በምንድነው? በፖዚሽናል ፓወር ኤንድ ፐርሰናል ፓወር ነው። ሰዎች ባላቸው ፐርሰናል ኤንድ ፖዚሽን ወይም ባላቸው ኦርጋናይዜሽን ውስጥ ስልጣን ቦታ ምክንያት የሚኖራቸው ፓወር ነው ወይም በሌሎች ባህር ላይ ተጽዕኖ የመፍጠር ኃይል ነው ማለት ነው። ስለዚህ አኮርዲንግሊ ሌጂቲሜት ሪዋርድ ኤንድ ኮሄርሲቭ እነዚህ ሶስቶቹ ፓወሮች ምንድናቸው? ከፖዚሽናል ፓወር ጋር ወይም በኦርጋናይዜሽን ውስጥ ባላቸው ስልጣን ምክንያት የሚኖራቸው ፓወሮች ናቸው። ሪፈረንት እና ኤክስፐርት ፓወር ደግሞ ከፐርሰናል ፓወር ነው። እናንተ ካላችሁ በሰዎች ዘንድ ያላችሁ አቀባበል እና ባላችሁ እውቀት ደረጃ እና የዝና ደረጃ የሚኖራችሁ የፓወር አይነት እነዚህ ሁለቶቹ ናቸው ማለት ነው። ስለዚህ እያንዳንዶችን ለማየት እንሞክራለን። እሺ የመጀመሪያው ምንድን ነው? ሪፈረንት ፓወር ነው። ሪፈረንት ፓወር ማለት ቤዝድ ኦን ፎሎወርስ አይደንቲፊኬሽን ኤንድ ላይኪንግ ፎር ዘ ሊደር ነው። እንደዚህ አይነት ፓወር ብዙ ጊዜ ያላቸው ፌመስ ሰዎች፣ ሴሌብሪቲ ታዋቂ ሰዎች፣ ዘፋኞች፣ ሙዚቃ ሰሪዎች፣ እነዚህ አሁን ላይ ደግሞ ሶሻል ሚዲያ ላይ ያሉ እንደ ዩቲዩብ እና ቲክቶከር ላይ ያሉ ኢንፍሉዌንሰሮች ሪፈረንት ፓወር አላቸው። ሰዎቹን ስለምትወዷቸው በእናንተ ላይ ተጽዕኖ ይኖራቸዋል እና ብዙ ጊዜ ማስታወቂያ የሚያሰሯቸውም ለዛ ነው። በሰዎች ላይ ተጽዕኖ ማድረግ ስለሚችሉ ሰዎች ስለሚወዷቸው ተቀባይነት እንዲያገኝላቸው ነው ፕሮዳክታቸው ሰዎች ይህን ሪፈረንት ፓወር የሚጠቀሙት ማለት ነው። ስለዚህ ሰዎች ባላቸው የዝና መጠን ሊሆን ይችላል እናንተ ስለምትወዷቸው ይህ ፓወር ይኖራቸዋል ማለት ነው። ሪፈረንት ፓወር። ሁለተኛ ኤክስፐርት ፓወር ነው። ኤክስፐርት ፓወር ከሆነ ደግሞ ቤዝድ ኦን ፎሎወርስ ፐርሰፕሽን ኦፍ ዘ ሊደርስ ኮምፒተንሲ ኤንድ ኤክስፐርታይዝ ስኪል ነው። ኤክስፐርት ፓወር የምንለው ብዙ ጊዜ ደግሞ በምንድን ነው? በፎሎወሩ ፐርሰፕሽን ስለ ሊደሩ ካለው ከምን አንጻር ነው? ብዙ ጊዜ ከኤክስፐርታይዝ ስኪል ነው። ብዙ ጊዜ ከእውቀት ነክ የሆኑ ነገሮች ለምሳሌ አንድ ፕሮፌሰር መጥቶ ስለሆነ ነገር ቢነግራችሁ ከዛ ከአጠናው ከተማሩ ትምህርት ጋር ቢሄድ ልትቀበሉ ትችላላችሁ። ምክንያቱም ኤክስፐርት ነው በዛ ነገር ላይ። መምህሮች መጥተው የሆነን ሰብጀክት ቢያስተምሯችሁ ትቀበሏቸዋላችሁ፣ ምክንያቱም በዛ ነገር ኤክስፐርት ናቸው። ዶክተር መጥቶ ቢያክማችሁ ትቀበሉታላችሁ፣ ምክንያቱም ምንድነው? ዶክተር ስለሆነ ማለት ነው። ስለዚህ ሰዎች ባላቸው ሙያ ወይም የእውቀት ደረጃ ምክንያት በእኛ ላይ ተጽዕኖ ሲፈጥሩ
ኤክስፐርት ፓወር ይባላል ማለት ነው። ስለዚህ እነዚህ ሁለቱ ፓወሮች ፐርሰናል ፓወር ናቸው። ሰዎች ባላቸው የዝናና የእውቀት ሌቭል ያገኟቸው ፓወሮች ናቸው። ከ3 እስከ 5 ያሉት ደግሞ ምንድን ናቸው? ፖዚሽናል ፓወር ናቸው ማለት ነው። ሌጂቲሜት ፓወር ማለት አሶሲየትድ ዊዝ ሃቪንግ ዘ ስታተስ ኦፍ ፎርማል ጆብ ኦቶሪቲ ነው። ስለዚህ በስራችሁ ፎርማል ጆብ ኦቶሪቲያችሁ ምክንያት የሚኖራችሁ ፓወር ምን ይባላል? ሌጂቲሜት ወይም ህጋዊ ኃይል የሚሰጣችሁ ማለት ነው። ለምሳሌ ጠቅላይ ሚኒስትር በሀገሪቷ ላይ ከፍተኛ ስልጣን አለው እና ሁሉንም ማዘዝ የሚችል ስልጣን አለው ማለት ነው። ስለዚህ ይሄ የእሱን ሌጂቲሜት ፓወር ያሳያል ማለት ነው። አራተኛው ሪዋርድ ፓወር ነው። ሪዋርድ ፓወር ማለት ድራይቭ ፍሮም ሃቪንግ ዘ ካፓሲቲ ቱ ፕሮቫይድ ሪዋርድ ቱ አዘር ነው። ይህን ተጽዕኖ የምናሳድረው ሰዎችን ሪዋርድ ስለምንሰጣቸው ነው። ሰዎች የሆነን ስራ ከሰሩልን ወዲያ ክፍያ ሊሆን ይችላል ወይ የተለያዩ ጥቅማ ጥቅሞችን ብሰጧቸው ይሄ ሪዋርድ ፓወር ነው። ያንን ስራ እንዲሰሩላቸው ያደረጋችሁት ከዛው በኋላ እናገኛለን ብለው በሚያስቡት ሪዋርድ ምክንያት ስለሆነ ማለት ነው። አራተኛው ይሄ ነው። አምስተኛው ኮሄርሲቭ ፓወር ነው። ኮሄርሲቭ ፓወር ማለት ድራይቭድ ፍሮም ሃቪንግ ዘ ካፓሲቲ ቱ ፔናላይዝ ኦር ፐኒሽ አዘር ነው። ሌሎችን የመቅጣት ፓወርም ካላችሁ በዛ ምክንያት ልታገኙ ትችላላችሁ። ለምሳሌ አንድ ሰራተኛ ከኦርጋናይዜሽን መጥፎ ስራ ወይም ጥሩ አፈጻጸም ከሌለው ዝቅ ብሎ እንዲሰራ ብታደርጉ ካለበት ሌቭል ይሄ ምንድነው? ኮሄርሲቭ ፓወር ነው። ስለዚህ ፔናላይዝ ወይም ፐኒሽ ማድረግ ቻላችሁ ማለት ነው ያን ሰውዬ። ስለዚህ እንደዚህ አይነት ፓወር ካላችሁ ኮሄርሲቭ ፓወር ይባላል ማለት ነው። ስለዚህ ከ3 እስከ 5 ባላችሁ ስልጣን 1 እና 2 ላይ ያሉት ደግሞ ከፐርሰናል ፓወር የምታገኟቸው ናቸው ማለት ነው። ስለዚህ እነዚህ ፓወር ካላችሁ በሰው ላይ ኢንፍሉዌንስ ማሳደር ትችላላችሁ ወይም ሊደር መሆን ትችላላችሁ ማለት ነው። እሺ ቀጣይ የምንመለከተው ምንድነው? የሊደርሽፕ ስታይሎች አሉ ማለት ነው። ስለዚህ ዜር አር ነምበር ኦፍ ዲፈረንት ስታይል ቱ ሊደርሽፕ ዛት አር ቤዝድ ኦን ዲፈረንት አሰምሽን ኤንድ ቲዮሪ ነው። ስለዚህ የተለያዩ አይነት የሊደርሽፕ ስታይሎች አሉ ከተለያዩ ቲዮሪ እና አሰምሽኖች በመነሳት ዴቨሎፕ የሆኑ ዘ ስታይል ዛት አን ኢንዲቪጁዋል ዊል ዩዝ ዊል ቢ ቤዝድ ኦን ዘ ኮምባይኔሽን ኦፍ ዜር ቢሊፍ ቫሊዩ ኤንድ ፕሪፈረንስ አዝ ዌል አዝ ዘ ኦርጋናይዜሽናል ካልቸር ኤንድ ኖርምስ ዊች ዊል ኢንካሬጅ ሳም ስታይልስ ኤንድ ዲስካሬጅ አዘር ነው። ስለዚህ እነዚህ ስታይሎች ብዙ ጊዜ በምን አይነት ኮምባይኔሽኖች ነው? በቢሊቭ ቫሊዩ ፕሪፈረንስ አዝ ዌል አዝ በኦርጋናይዜሽን ካልቸሩ እና ኖርም ምክንያት ናቸው የሚመሰረቱት እና እነዚህ ስታይሎች የሚተገበሩት ማለት ነው። ከዚህ በመቀጠል የምናየው እነዚህ ሊደርሽፕ ስታይሎች ይሆናል ማለት ነው። ምን አለው? ኦቶክራቲክ ወይም ኦቶሪታሪያን፣ ዲሞክራቲክ ወይም ፓርቲሲፓቲቭ እና ሌዘስ ፌር ወይም ፍሪ ሬን የሚባሉ የሊደርሽፕ ስታይሎች አሉ። እያንዳንዱን እንመልከታቸው። የመጀመሪያው ሊደርሽፕ ስታይል ምንድን ነው? ኦቶክራቲክ ሊደርሽፕ ስታይል ነው። ይሄ ኦቶክራቲክ ሊደርሽፕ ስታይል ዘ ሊደር ቴክስ ዲሲሽን ዊዛውት ኮንሰልቲንግ ዘ አዘር ነው። ስለዚህ በእንደዚህ አይነት ሊደርሽፕ ስታይል ምንድን ነው? በቃ ሊደሩ ብቻ ነው ውሳኔውን የሚወስነው በስሩ ያሉ ሰራተኞችን ሳያማክር ነው ይህን ውሳኔ የሚወስነው ማለት ነው። ስለዚህ ኦቶክራቲክ ስታይል ወርክስ ወይን ብዙ ጊዜ የሚሰራው ይሄ ስራ ምንድን ነው? ዜር ኢዝ ኖ ኒድ ፎር ኢንፑትስ ኦን ዘ ዲሲሽን ነው። ስለዚህ ለዛ ዲሲሽናችሁ መረጃዎች የማያስፈልጓችሁ ከሆነ ኢንፑት ብዙ ጊዜ ሴንትራል የበላይ የሚባለው አካል ብቻ ይወስናል ማለት ነው። እንደዚህ አይነት ሲቹዌሽኖች ላይ አሪፍ ነው ኦቶክራቲክ ስታይል ማለት ነው። ኤንድ ዌር ዘ ሞቲቬሽን ኦፍ ዘ ፒፕል ቱ ካሪ አውት ሰብስኩዌንት አክሽን ውል ኖት ቢን አፌክትድ ዌዘር ዘይ ዌር ኦር ዌር ኖት ኢንቮልቭድ ኢን ዲሲሽን ሜኪንግ ነው የሚለው። ስለዚህ የሰራተኞቹ ምንድን ነው ሰውየው አሁን ኦቶክራቲክ ነው ብለን ሴንትራል ዲሲሽን ነው ብለን፣ ስለዚህ ሴንትራል ዲሲሽን መወሰኑ ሰራተኞች ምንድን ነው አፌክት የማያደርጋቸው ከሆነ የውሳኔው እነሱ ሳያማክል መወሰኑ በእነሱ ላይ ተጽዕኖ ከሌለው እንደዚህ አይነት ስታይሎች አፕሮፕሬት ይሆናሉ ማለት ነው። ሁለተኛው ደግሞ ዲሞክራቲክ ሊደርሽፕ ስታይል ነው። ዲሞክራቲክ ሊደርሽፕ ስታይል ከሆነ ደግሞ ምንድን ነው? ዲሞክራቲክ ስታይል ዘ ሊደር ኢንቮልቭ ዘ ፒፕል ኢን ዲሲሽን ሜኪንግ ነው። ስለዚህ በዚህ ስርዓት ደግሞ ሊደሩ ምንድን ነው ሰራተኞችን በውሳኔ ውስጥ ያማክላል ማለት ነው። ኦልዞ ዘ ፕሮሰስ ፎር ዘ ፋይናል ዲሲሽን ሜይ ቫሪ ፍሮም ዘ ሊደር ሃቪንግ ዘ ፋይናል ሴይስ ቱ ዘም ፋሲሊቴቲንግ ኦን ዘ ሰም ኢን ዘ ግሩፕ ነው። ስለዚህ ዲሞክራቲክ ስታይል ከሆነ ሊደሩ ፒፕሎችን በዲሲሽን ሜኪንግ ፕሮሰሱ ላይ ያካትታል። ይሁን እንጂ ፕሮሰስ ፋይናል ዲሲሽኑን ከሊደሮች ቢለያይም ፋይናል ሴይ ቱ ዘም ፋሲሊቴቲንግ ኦን ዘ ሰም ኢን ዘ ግሩፕ ነው እና የመጨረሻ ውሳኔም ሁሉንም ማግባባት ወይም ማስማማት የሚችል ውሳኔ ላይ ለመድረስ ይችላሉ ማለት ነው በዚህ ስርዓት። ኤንድ ዲሞክራቲክ ዲሲሽን ሜኪንግ ኢዝ ዩዥዋሊ አፕሮፕሪየትድ ባይ ፒፕል especially if they have been used to autocratic decision with which they disagree ነው የሚለው። ስለዚህ ዲሞክራቲክ ዲሲሽን ብዙ ጊዜ አፕሪሺየት ይደረጋል፣ በሰዎች ተቀባይነትን ተወዳጅነትን ያገኛል። ይበልጥ ደግሞ ምን ከሆኑ ነው ይሄ ኦቶክራቲክ ዲሲሽንን የማይደግፉ ሰዎች ከሆኑ ማለት ነው።
and it can be problematic when there is a wide range of opinion and there is no clear way of reaching equitable final decision ነው። እና ይሄ ሊደርሽፕ ስታይል አንዳንድ ጊዜ ችግር የሚፈጥረው ምንድነው? በጣም ዋይድ ሬንጅ ኦፍ ኦፒኒየን ብዙ አይነት አመለካከቶች በዛ ውሳኔ ላይ ከመጡ የትኛው እንደሚመረጥ ግራ ይገባናል። እና አንዳንድ ጊዜ ትክክለኛ ዌይ ከሌለ የሆነ ኢኩቴብል የሆነ ሁሉንም የሚያስማማ ፋይናል ሶሉሽን ላይ መድረስ ካልቻለን ግን ይሄ ሲስተም ዲሞክራቲክ ሊደርሽፕ ስታይል አዋጭ አይሆንም ማለት ነው። በእንደዚህ አይነት ሲቹዌሽኖች ሊደሩ ምንድነው ኦቶክራቲክ ሊደርሽፕ ስታይልን በመከተል ራሱ ቢወስን ይበልጣል ማለት ነው። ሶስተኛው ደግሞ ሌዚስፌር ሊደርሽፕ ስታይል ነው። ሌዚስፌር ስታይል ኢዝ ቱ ሚኒማይዝ ዘ ሊደር ኢንቮልቭመንት ኢን ዲሲሽን ሜኪንግ ነው የሚለው። ስለዚህ ሌዚስፌር የምንጠቀም ከሆነ እዚህ ጋር ጭራሽ የሊደሩን ኢንቮልቭመንት በውሳኔ ላይ ሚኒማይዝ እያደረግነው ነው የምንመጣው። ኤንድ ሄንስ አለው ፒፕልስ ቱ ሜክ ዴር ኦን ዲሲሽን ኦልዞ ዘ ሜይ ቢ ስቲል ሪስፖንሲብል ፎር ዘ አውትካም ነው የሚለው። ስለዚህ ሌዚስፌር ሊደርሽፕ ስታይል ከሆነ ደግሞ ምንድን ነው ሰራተኞች አንደኛ የሊደሩን ኢንቮልቭመንት እዚህ ላይ ይቀንስበታል። ሰራተኞች በራሳቸው ውሳኔን ይወስናሉ። ምንም እንኳን ለአውትካማቸው ተጠያቂ ናቸው። ይሁን እንጂ ይህን ይፈጽማሉ ማለት አውትካሙ በሚመጣው ኤረር ችግር ከተፈጠረ እነሱ ኃላፊነቱን ወስደው ነው ማለት ነው። ሙሉ ኃላፊነት ተሰጥቷቸው ይወስናሉ። ለሚፈጣውም ነገር ተቀባይ ይሆናሉ ማለት ነው። የሚፈጠርባቸውን ነገር በሚሰሩት ውጤት ምክንያት ማለት ነው። ሌዚስፌር ሊደርሽፕ ስታይል ይሄን ነው የሚመስለው ማለት ነው። ስለዚህ ሌዚስፌር ወርክስ ቤስት የሚያደርገው በምን አይነት ሲቹዌሽን ውስጥ ነው ይሄ ስራ ታሪፍ የሚሆነው ስንል ካፓብል ኤንድ ሞቲቬት ኢን ሜኪንግ ዜር ኦን ዲሲሽን ነው የሚለው። ስለዚህ ካፓብሊቲው ካላቸው እና ሞቲቬትድ የሆኑ ሰራተኞች ካሉ በራሳቸው ውሳኔ መወሰን የሚፈልጉ በእንደዚህ አይነት ሲቹዌሽን ይሰራል። ሁለተኛ ዌን ዜር ኢዝ ኖ ሪኳየርመንት ፎር ሴንትራል ኮኦርዲኔሽን ነው። የሴንትራል ኮኦርዲኔሽን ካላስፈለገም በዚህ ሁኔታ ውስጥም ሌዚስፌር ይሰራል። እና በጣም ሀይል ስኪል ከሆኑ በጣም እውቀት ካላቸው በራሳቸው መወሰን የሚችሉ ከሆነ የበላይ አካላት ማማከር ሳይጠበቅባቸው ሰራተኞች በራሳቸው ውሳኔ መወሰን እንዲችሉ ያስችላል ማለት ነው። ቀጣይ ደግሞ የምንመለከተው ቲዎሪ ኦፍ ሊደርሽፕ ነው። ከሊደርሽፕ ጋራ ተያይዘው ዴቨሎፕ የተደረጉ ቲዎሪዎች አሉ። እነሱን ቲዎሪዎች እንመለከታለን ማለት ነው። የመጀመሪያው ትሬት ቲዎሪ ይባላል። ትሬት ቲዎሪ አሰምሽኑ ምንድን ነው ስንል ፒፕል አር ቦርን ዊዝ ኢንሄረንት ትሬት ነው። ስለዚህ የኢንሄረንት ትሬት ስንል ሰዎች የሊደር ባህሪን ይዘው ነው የሚፈጠሩት። አንዳንድ ጊዜ ሊደርሽፕ ባህሪ አለ የለም የሚያሳዩት ባህሪ፣ እነዛ ባህሪያቶች በመወለድ የሚገኙ ናቸው የሚሉ ናቸው። ኤንድ ሰም ትሬት አር ፓርቲኩላር ሲዩትድ ቱ ሊደርሽፕ ነው። ስለዚህ ሰዎች ትሬታቸው ባህሪያቸው ዴቨሎፕ የሚሆነው በመወለድ ነው። ያንን ባህሪ ይዘው የሚመጡት ብለናል። ስለዚህ እነዛ ባህሪያቶች ደግሞ ከነዛ ይዘናቸው በተፈጥሮ ከምናመጣቸው ባህሪያቶች ለሊደርሽፕ የተመቹትን ባህሪያቶች ይኖራሉ ማለት ነው። ባጭሩ በቃ የትሬት ሊደርሽፕ የሚለው ምንድን ነው? ሊደሮች ምንድን ነው በተፈጥሮ ነው ያን ባህሪ ይዘውት የሚፈጠሩት ነው። ሊደር የመሆኑን ባህሪ ነው ብለው የሚያስቡት ኤንድ ፒፕል ሁ ሜክ ጉድ ሊደር ሃቭ ዘ ራይት ኦር ሰፊሽንት ኮምባይኔሽን ኦፍ ትሬት ነው። ስለዚህ ጉድ ሊደር ለመባል ራይት ወይም ሰፊሽንት የሚባሉ ኮምባይኔሽን ኦፍ ትሬቶች ሊኖሩት ይገባል ነው የሚሉት እነዚህ ትሬት ቲዎሪዎች ማለት ነው። ስለዚህ ኢርሊ ሪሰርች ኦፍ ዘ ሊደርሽፕ ዋዝ ቤዝድ ኦን ሳይኮሎጂካል ፎከስ ኦፍ ዘ ዴይ ዊች ዋዝ ኦፍ ፒፕል ሃቪንግ ኢንሄረንት ካራክተሪስቲክ ኦፍ ዘ ትሬት ነው። ስለዚህ ጥንት ላይ የተሰሩ የሊደርሽፕ ጥናቶች እንደሚያሳዩት ምንድነው ፒፕሎች ምንድነው ኢንሄሪትድ ካራክተሪስቲክ ወይም ትሬት አላቸው የሊደር የመሆኑ ተብሎ ይታሰባል ማለት ነው። ኤንድ አቴንሽን ዋዝ ፑት ኦን ዲስከቨሪንግ ዚስ ትሬት ኦፍተን ባይ ስተዲንግ ሰክሰስፉል ሊደር ነው። ስለዚህ ብዙ ጊዜ ምንድነው እነዚህን ባህሪያቶች ለማጥናት ሰክሰስፉል የሚባሉ ሊደሮች ላይ ፎከስ ተደርጎ ይሰራ ነበር ማለት ነው። ሁለተኛው ምንድነው ቢሄቪየራል ቲዎሪ ነው። አንደኛ ትሬት ቲዎሪ ነው። የሊደርሽፕ ባህሪያቶች የሚገኙ በመፈጠር ነው ያሉ ናቸው። እነዚህ ቢሄቪየራል ቲዎሪዎች ደግሞ አሰምሽ ናቸው። ሊደር ካን ቢ ሜድ ራዘር ዛን ቦርን ነው። ስለዚህ መሪ የሚሆነው ምንድነው በተፈጥሮ ባለን ባህሪ ሳይሆን ከተወለድን በኋላ በምናዳብራቸው ኤክስፒሪየንስ ወይም እነዚህ ሊደርሽፕ ባህሪያቶች ትሬንድ መደረግ ይችላሉ ማለት ነው። ኤንድ ሰክሰስፉል ሊደርሽፕ ኢዝ ቤዝድ ኦን ዲፋይነብል ኤንድ ለርኔብል ቢሄቪየር ነው። ስለዚህ ሰዎች ለርኔብል የሆነ በመማር የሚገኝ ባህሪያቶች ናቸው እነዚህ ሰክሰስፉል ሊደር የሚያስብላቸው ማለት ነው። ስለዚህ በተለያዩ ስልጠናዎች በተለያዩ መጽሐፎችን በማንበብ የሊደርን ባህሪ ማግኘትና መጎናጸፍ ይቻላል ማለት ነው። ስለዚህ ዲስክሪፕሽኑ ምንድነው? ቢሄቪየራል ቲዎሪ ኦፍ ሊደርሽፕ ዱ ኖት ሲክስ ኢን ቦርን ትሬንድስ ኦር ካፓቢሊቲ። ስለዚህ በተፈጥሮ የሚገኙ ባህሪያት ላይ አተኩሩም ወይም ችሎታዎች ላይ ማለት ነው። ራዘር ዘይ ሉክ አት ዋት ዘ ሊደር አክቹዋሊ ዱ ነው። ስለዚህ ሊደሮች ምንድን ነው የሚሰሩት የሚለውን በትኩረት በማየት እነዛን ባህሪያቶች በመውሰድ መስራትና በመተግበር ጥሩ የሆነ ሊደር መሆን ይቻላል ማለት ነው። ስለዚህ ኢፍ ሰክሰስ ካን ቢ ዲፋይንድ ኢን ተርምስ ኦፍ ዲስክራይበብል አክሽን ዘን ኢት ሹድ ቢ ሪላቲቭሊ ኢዚ ፎር አዘር ፒፕል ቱ አክት ኢን ዘ ሴም ዌይ ነው። ስለዚህ ኢፍ ሰክሰስ ካን ቢ አቴንድ ኢን ተርምስ ኦፍ
ዲስክራይበብል አክሽን በዚህ አክሽን ምክንያት ሰክሰስ ይገኛል ከተባለ እነዛ ሪላቲቭሊ ኢዚ ናቸው ለአዘር ፒፕል በዛው ሪአክት ያደርጋል ማለት ነው። ይሄ ባህሪ ካለ ሰክሰስ ፉል ትሆናለህ፣ ሰክሰስ ሊደር ትሆናለህ ከተባለ ሌላውም ሰውዬ እነዛን ባህሪያቶች መተግበር ነው ማለት ነው። ስለዚህ ዚስ ኢዝ ኢዚየር ቱ ቲች ኤንድ ለርን ዘም ቱ አዶፕት ሞር ኢፌሜራል ኦር ሾርት ሊቭድ ትሬት ኦር ካፓቢሊቲ ነው የሚለው። ስለዚህ እነዚህ ምንድናቸው? የኛው ቢሄቪየራል ቲዮሪ ምንድነው? በቀላሉ በመማርና አዶፕት ማድረግ እንችላለን እነዚህን ትሬቶች ወይም ካፓቢሊቲዎች ነው ያሉ። ስለዚህ በመወለድ ሳይሆን ከተወለድን ወዲያ ዴቨሎፕ የምናደርጋቸው ባህሪያቶች ናቸው እነዚህ የሊደር ባህሪያቶች ማለት ነው ብለው የገለጹት ቢሄቪየራል ቲዮሪዎች ማለት ነው። ሌላኛው ሲቹዌሽናል ሊደርሽፕ ቲዮሪ ነው። ሲቹዌሽናል ሊደርሽፕ ቲዮሪ ምንድን ነው የሚለው? ቤስት አክሽን ኦፍ ዘ ሊደር ዲፔንድ ኦን ዘ ሬንጅ ኦፍ ሲቹዌሽናል ፋክተር ነው። ስለዚህ ቤስት አክሽን የሚባለው የሊደር አክሽን የሚወሰነው እንደ ሁኔታው ነው። ስለዚህ እንደ ሁኔታው ነው በቃ ሊደር ማለት ነው። የሆነ ሁኔታ ሲገጥመው ያንን ሁኔታ ቤስት የተባለውን ኦልተርኔቲቭ ወስዶ ይፈቷል። ለሌላ ሁኔታ ግን ያንን ቢተገብረው ላይሰራ ይችላል። ስለዚህ ሲቹዌሽናል ቤዝድ የሆነ ሊደርሽፕ አለ እንደ ሁኔታው አክሽንን የሚወስድ ማለት ነው። ያን ቤስት የምትሉት አክሽን በአንዱ ሁኔታ ለሌላኛው ሁኔታ ወርስት አክሽን ሊሆን ይችላል ማለት ነው። ስለዚህ እንደ ሁኔታው የምትወስዱት እርምጃ ይወሰናል የሚል ቲዎሪ ከሆነ ሲቹዌሽናል ሊደርሽፕ ቲዎሪ ነው ማለት ነው። ስለዚህ ሲቹዌሽናል ሊደርሽፕ ሃዝ መኒ ቫሪያንትስ ነው የሚለው። ሲቹዌሽናል ቲዎሪ ፎከስ ኦን አዶፕቲንግ ዲፈረንት ሊደርሽፕ ስታይል አኮርዲንግ ቱ ዘ ሲቹዌሽን ዘ ቲም ሜምበር ነው። ስለዚህ እንደ ሁኔታውና እንዳላቸው የቡድን ሜምበር መሰረት የምትወስዷቸው እርምጃዎች እንደ ሁኔታው ባጭሩ የምትወስዱት እርምጃ ወይም አክሽን ምን ይባላል ማለት ነው? ሲቹዌሽናል ሊደርሽፕ ቲዎሪ ይባላል ማለት ነው። ስለዚህ ይህን ይመስላል ማለት ነው ሲቹዌሽናል ሊደርሽፕ ቲዎሪ። ቀጣይ የምንመለከተው ምንድነው? ሊደርሽፕ ውስጥ ምንድነው ዋና ሚናው ምንድነው ብለናል። ሊደር ሞቲቬት ማድረግ ነው ሰራተኞች። ስለዚህ ሞቲቬሽን ምንድነው የሚለውን እንመለከታለን ማለት ነው። ስለዚህ ሞቲቬሽን ማለት ምንድነው? ኢዝ ዘ ዊሊንግ ቱ ዱ ሰምቲንግ ኤንድ ኢዝ ኮንዲሽንድ ባይ ዚስ አክሽን ኤብል ቱ ሳቲስፋይ ሰም ኒድስ ኦፍ ፎር ኢንዲቪዥዋል። ስለዚህ ሞቲቬሽን ማለት የሆነ ነገር ለመስራት ፈቃደኛ ስንሆን ነው። ያንን ስራ ደግሞ እንድንሰራ የሚያደርግ ምንድነው? የሆነ ሰም ኒድ አለው ኢንዲቪዥዋሉ ያንን ሳቲስፋይ ማድረግ ስለሚፈልግ ነው። የሆነ እንዳላችሁ እሱ ኒድ ሳቲስፋይ ለማድረግ የሆነ ነገር ለመስራት ዊሊንግነሱ ሲኖራቸው ይሄ ደግሞ ሞቲቬሽንን ክሬት ያደርጋል ማለት ነው። ስለዚህ ኒድ ኢዝ ሳይኮሎጂካል ኦር ፊዚዮሎጂካል ዴፊሽንሲ ዛት ሜክ ሰርቴን አውትካምስ አፒር አትራክቲቭ ነው የሚለው። ስለዚህ ኒዶች ምንድናቸው? ሳይኮሎጂካል ፊዚዮሎጂካል ሊሆኑ ይችላሉ። እነዛ ኒዶች ደግሞ የሆነ አትራክቲቭ የሆነ አውትካምን አፒር እንድናደርግ ያደርጉናል ማለት ነው። ስለዚህ ኒድና ፊዚዮሎጂካል እና ሳይኮሎጂካል ኒዳችሁን ለማሟላት የምትወስዱት እርምጃ አለ ማለት ነው። ኤንድ ሞቲቬትድ ኤምፕሎይ ኢዝ ኢን ስቴት ኦፍ ቴንሽን ነው። ሞቲቬትድ የሆነ ኤምፕሎይ ምንድነው? ስቴት ኦፍ ቴንሽን ማለት የሆነ ኒድ አለ። ያንን ኒዱን ስላላሟላ ያንን እስከሚያሟላ ድረስ በውጥረቱ ስለሆነ ተግቶ ይሰራል ያንን ፍላጎቱን ለማሟላት ማለት ነው። ኢን ኦርደር ቱ ሪሊቭ ዚስ ቴንሽን ዘ ኢንጌጅን አክቲቪቲ ዘ ግሬተር ዘ ቴንሽን ዘ ግሬተር ዘ አክቲቪቲ እንዳልኳቸው ይህን ቴንሽን ለመቀነስ ስራ ይሰራሉ ማለት ነው። አክቲቪቲ ማድረግ ያለባቸውን ያንን ቴንሽን የሚቀንሰውን አክቲቪቲ ይወስዳሉ ማለት ነው። ስለዚህ ኤምፕሎዮቹ ምንድነው ጠንክረው ሲሰሩ የሆነ በጣም ቴንሽኑ በጨመረ ቁጥር ጠንክረው ግሬተር አክቲቪቲ ላይ ፎከስ የማድረግ ባህሪ ያሳያሉ ማለት ነው። ስለዚህ ዌን ኤምፕሎይ አር ወርኪንግ ሃርድ አት ሰም አክቲቪቲ ዊ ካን ኮንክሉድ ዛት ዘ አር ድራይቭን ባይ ዘ ዲዛየር ቱ አቺቭ ሰምቲንግ ነው። ስለዚህ ጠንክረው ሲሰሩ የሆነ ነገር ማሳካት ይፈልጋሉ ወይም ጎል አላቸው ብለን ነው። ስለዚህ ጎላቸው ሞቲቬት ያደርጋቸዋል ማለት ነው። ኤንድ ሪሜምበር ሞቲቬሽን ቲዎሪስ ካልቸር ባውንድ ናቸው። አንድ ካልቸር ላይ ያለን ሰው ሞቲቬት የሚያደርገው የሌላ ካልቸር ላይ ያለን ሰው ሞቲቬት ላያደርገው ስለሚችል ካልቸራል ባውንድ ናቸው ሞቲቬሽን ማለት ነው። እዚህ ባጭሩ ሞቲቬሽን ምንድነው? አንድን ስራ እንድታካሄደው ሪዝን የሚሆናችሁ ወይም ፐርፐዛችሁ የሆነ ነገር ለማሳካት እናንተ ደግሞ ያ በሞቲቬሽናችሁ እርምጃ እንድትወስዱ ወይም አክሽን እንድትወስዱ ያስችላቸዋል። ብዙ ጊዜ ኒዶች ናቸው እኛን ሞቲቭ ሆነውን አንድን ተግባር እንድናካሄድ የሚያደርጉ ማለት ነው። ስለዚህ አንዱ ሊደርሽፕ የሚናው ምንድነው? በሰራተኞች ላይ ሞቲቬሽንን መፍጠር ነው፣ አንድ ስራ እንዲሰሩ ለማድረግ ማለት ነው። እሺ ቀጣይ የምንመለከተው ስለዚህ ቲዎሪ ኦፍ ሞቲቬሽን ነው ማለት ነው። ስለ ሞቲቬሽን ያወጡ ቲዎሪዎች አሉ። እነሱን ቲዎሪዎች እናያለን እና እነዚህን ቲዎሪዎች ልብ ብላችሁ ብታዩን ጥሩ ነው። ምክንያቱም ከዚህ በኋላ በተለያዩ ኮርሶች ላይ ለምሳሌ በኦርጋናይዜሽን ቢሄቪየር ኮርስ ላይ እነዚህ ቲዎሪዎች ስለሚደግሙ እዚህ ላይ ካያችኋቸው እዛ ላይ አንድ ቻፕተር ናቸው። እዚህ ላይ ካያችኋቸው እዛ ላይ አያስቸግሯችሁም ማለት ነው። ስለዚህ ቲዎሪ ኦፍ ሞቲቬሽን ስንመለከት ምንድን ናቸው? ኮንተንት ቲዎሪ አለ፣ ፕሮሰስ ቲዎሪ አለ፣ ኤንድ ሪንፎርስመንት ቲዎሪ አለ በሞቲቬሽን ላይ ማለት ነው። በሳይኮሎጂ ላይ የተወሰኑትን ለማየት ሞክራቸዋል በፍሬሽማን ኮርስ ላይ።
አሁን ደግሞ ትንሽ ሰፋ አድርገን እናየዋለን ማለት ነው። ስለዚህ ኮንተንት ቲዎሪ ፎከስ ኦን ሂውማን ኒድስ ኦር ዲዛየር ዛት አር ኢንተርናላይዝድ ኤንድ ጊቭ ኢምፒተስ ቱ ዘ ኢንዲቪዥዋል ቢሄቪየር ነው። ስለዚህ ኮንተንት ቲዎሪ የሚባሉት ምንድን ናቸው? የሚያተኩሩት የሰው ልጆች ወይም ዲዛይሮች እንደዚህ ውስጣዊ የሆነ ፍላጎት ላይ ነው የሚያተኩሩት ማለት ነው። እነዛ ደግሞ እኛን ይገፋፉናል ማለት ነው፣ ወይም ድራይቭ ያደርጉናል ወይም ኃይል ይሰጡናል። ምንን የሆነን ባህሪ እንድናሳይ ማለት ነው፣ በሆነ ወይ አክት እንድናደርግ ማለት ነው። ስለዚህ እንደዚህ አይነት ኒዶች ላይ ኮንተንት ቲዎሪ ይባላል። ፕሮሰስ ቲዎሪ ደግሞ ኤምፕሎይ ኤግዛማይን የሚያደርገው ኤምፕሎይ ቢሄቪየር ኢን ተርምስ ኦፍ ጆብ ሳቲስፋክሽን ሪሌትድ ቱ ፐርሲቭድ ሪዋርድ ኦር ላክ ኦፍ ሪዋርድ ዛት ኢንስቲጌት ቢሄቪየር ነው። እዚህ ጋር ደግሞ ኤምፕሎዮች ቢሄቭ የሚያደርጉት ከስራ እርካታ አንጻር ነው። ከስራ ጋር የተያዘ ጆብ ሳቲስፋክሽናቸው ከሚያገኙት ሪዋርድ ጋር ወይም ከሪዋርድ ከማግኘት ወይም ከማጣታቸው ጋር ይያያዛል ነው የሚለው። ስለዚህ እዛኛው ላይ ኮንተንት ከሆነ ከኢንተርናል የሆነ ፊሊንጋቸው ሁማን ኒድ ወይም ዲዛይሩ በመሟላቱ ነው። ፕሮሰስ ቲዎሪ ደግሞ ከጆብ ሳቲስፋክሽናቸው እና ከሚያገኙት ሪዋርድ እና ሪዋርድ ከማግኘት እና ካለማግኘታቸው አንጻር ያለውን የስራ እርካታቸውን ነው የሚያሳየን ማለት ነው። ምን ምን ናቸው የሚሉትን በዲቴል እናያለን። ሌላኛው ሬንፎርስመንት ቲዎሪ ነው። ሬንፎርስመንት ቲዎሪ ኤክስፕሌን የሚያደርገው ቢሄቪየር ኢን ተርምስ ኦፍ ኮንሲኩዌንስ ለርንድ ፍሮም ፓስት ኤክስፒሪየንስ ዛት ቲች ኢንዲቪዥዋል ዋት ቱ ዱ ቱ አቮይድ ፔንስ ኤንድ ጌት ፕሌዥር ነው። ስለዚህ ሬንፎርስመንት ቲዎሪ በኮንሲኩዌንስ በሪዛልት ላይ የተወሰነ ነው። ከአሁን በፊት በሰራቸው ባለፋችሁበት ኤክስፒሪየንስ መሰረት ጥሩ ነገር ካገኛችሁ ትቀጥሉበታላችሁ፣ መጥፎ ነገር ካመጣባችሁ ታቆሙታላችሁ ማለት ነው። በዛ ወይ ከሆነ ሞቲቬት ከሆኑት ሬንፎርስመንት ቲዎሪ ይባላል ማለት ነው። ስለዚህ እያንዳንዱ ሶስቱንም ኮንተንትንም ፕሮሰስም ሬንፎርስመንት ቲዎሪንም እናያለን ማለት ነው። የዚህ ኮንተንት ቲዎሪ ኦፍ ሞቲቬሽን ላይ ስንጀምር ምንድን ነው ኮንተንት ቲዎሪ ኦፍ ሞቲቬሽን ሄልፕ አስ ቱ አንደርስታንድ ሂውማን ኒድስ ኤንድ ሃው ፒፕልስ ዊዝ ዲፈረንት ኒድስ ሜይ ሪስፖንድ ቱ ዲፈረንት ወርክ ሲቹዌሽን ነው። ስለዚህ ዋናው ትኩረቱ ምንድነው ኢንተርናላይዝ የሆኑ ኒዳችን ላይ ነው ብለናል ይሄ ኮንተንት ቲዎሪ። ስለዚህ የሰዎች ኒድ እና እንዴት ነው ሰዎች በተለያዩ ኒዶች ለተለያዩ ኒዶች ያላቸው ሪስፖንስ በተለያዩ ሁኔታዎች ውስጥ ምን ይመስላል የሚለውን ለመረዳት ይጠቅመናል ማለት ነው እነዚህ ቲዎሪዎች። ኤንድ ኒድ አር አንፉልፊልድ ወይም ሳይኮሎጂካል ወይም ፊዚዮሎጂካል ዲዛይር ኦፍ ኢንዲቪዥዋል ይፈጥራሉ ማለት ነው። አንፉልፊልድ የሆኑ ኒዶች ማለት ነው። ኤንድ ኮንተንት ቲዎሪ ኦፍ ሞቲቬሽን ዩዝስ ኢንዲቪዥዋል ኒድስ ቱ ኤክስፕሌን ዘ ቢሄቪየር ኤንድ ዘ አቲቲዩድ ፒፕል አት ወርክ ነው። ስለዚህ ሰዎች ያላቸው ፍላጎት ባህሪያቸውና በአመለካከታቸው ላይ የሚፈጥረውን ሁኔታ ለመግለጽ ያስችለናል ማለት ነው። ኤንድ ኦልሶ ኢት ኢዝ ኢንትሪንሲክ ነው፣ ውስጣዊ ነው ብለናል። ኒዳችንና ፍላጎታችን ውስጣዊ ስለሆኑ ኢንትሪንሲክ ናቸው እነዚህ ኮንተንት ቲዎሪ ማለት ነው። ስለዚህ በኮንተንት ቲዎሪ ውስጥ ምን ምን አለ የሚለውን እናያለን ማለት ነው። የመጀመሪያው ኮንተንት ቲዎሪ ላይ ማን ነው? ማስሎ ቲዎሪ ኦፍ ሞቲቬሽን ነው። ማስሎ ቲዎሪ ኦፍ ሞቲቬሽን ከአሁን በፊት ሰምታችሁ ሊሆን ይችላል። በ1943 ማስሎ ሲሆን እነዚህ 5 ፋንዳሜንታል ሂውማን ኒዶች አሉና እነዚህ ኒዶች ደግሞ ሄራርኪ ያላቸው ብሎ ነው ዴቨሎፕ ያደረጋቸው እነዚያን 5 ኒዶች ማለት ነው። ስለዚህ ማስሎ ስቴት ዛት ኢንዲቪዥዋል ሃቭ 5 ኒድስ which are arranged in hierarchy from the most basic level to the highest ነው የሚለው ከሳይኮሎጂካል ሴፍቲ ቢሎንግነስ ኤንድ ላቭ ኢስቲም ኤንድ ሰልፍ አክቹዋሊዝም ብሎ ከፍሏቸዋል። ይህ ሰውዬ በ5 ነው ኒዶችን የከፈላቸው እና የመጀመሪያው ሌቭል ሳታሟሉ ወደ ቀጣዩ አትሄዱም። ሎ ሌቭል መሟላት ወደ ቀጣዩ እንዲወስዳቸው ያስችላል ማለት ነው። ስለዚህ ዘ ሎወር ዘ ኒድ ኢን ዘ ሄራርኪ ዘ ሞር ፋንዳሜንታል ዘ አር ኤንድ ዘ ሞር ፐርሰን ዊል ቴንድስ ቱ አባንድ ዘ ሃየር ኒድስ ኢን ኦርደር ቱ ፔይ አቴንሽን ኤንድ ሰፊሽንትሊ ሚት ዘ ሎወር ኒድ ነው። እዚህ ጋር የሚለው በአጭሩ ሎ ሌቭል ኒዳችሁን ሳታሟሉ ወደ ቀጣዩ ሌቭል መውጣታችሁንም፣ ስለዚህ የሎ ሌቭሉን ሞቲቬት ትሆናላችሁ ማለት ነው። እዛ ላይ የሎ ሌቭል ኒዳችሁ ስታሟሉ ነው ወደ ቀጣዩ ሞቲቬትም ከሆኑት። ስለዚህ ሎ ሌቭል ኒድን ሳይኮሎጂካልን ስታሟሉ ወደ ሴፍቲ ትሄዳላችሁ። ሴፍቲን ስታሟሉ ወደ ቢሎንጊንግነስ፣ ቢሎንጊንግ ስታልፉ ወደ ኢስትም፣ ኢስትምን ስታልፉ ወደ ሰልፍ አክቹዋላይዜሽን ትደርሳላችሁ ማለት ነው። ስለዚህ አንዱ ካላሟላችሁ ወደ ቀጣዩ አትሄዱም ነው። ስለዚህ ሰዎች ሞቲቬት የሚሆኑት አንዱን ሄራርኪ ሲያሟሉ ቀጣዩን ለማሟላት እያሉ ሲሄዱ ነው ሞቲቬት እየሆኑ የተለያዩ ተግባራቶችን የሚሰሩት ነው ያለው። ስለዚህ ሞቲቬሽናቸው ክሬት የሚደረገው በእነዚህ በ5 ኒዶች ምክንያት ነው ብሎ ገልጿል ማለት ነው። እዚህ ጋር የሚገለጹት ሄራርኪያቸው ይሄ ነው። ሳይኮሎጂካል ኒድ ያለ እነዚህ የውሃ፣ የምግብ፣ የመጠጥ፣ መኝታ ምናምን የማግኘት ነገሮች ሳይኮሎጂካል ኒድ ናቸው። ሴፍቲ ኒድ ደግሞ ደህንነታችሁ እንዲጠበቅ የመኖሪያ መጠለያ፣ ደህንነታችሁ በህግ ዘንድ ያለው ሴፍቲያችሁ ራይታችሁ እንዲከበር ማድረጉ ሴፍቲ ኒድ አለ። ሶስተኛው ቢሎንጊንግነስ አለ። ላቭ ኤንድ ቢሎንጊንግነስ ኒድ የምንለው በማህበረሰብ ውስጥ ያላችሁ ተቀባይነት፣ ጋብቻ፣ የተለያዩ ሪሌሽንሽፖችን መመስረት ላይ ነው። ሌላኛው ሰልፍ ኤስቲም ኒድ ነው፣ ክብር ማግኘት ላይ ነው። ሰልፍ አክቹዋላይዜሽን ደግሞ ማሳካት የፈለጋችሁትን ነገር የክሬቲቪቲ የፈጠራ ደረጃ ላይ ምናምን ስትደርሱና አንድ ሰው መሆን የሚችለው የመጨረሻ ደረጃ ላይ ሲደርስ ሰልፍ አክቹዋላይዜሽን ይባላል ማለት ነው። ስለዚህ ሰዎች እያንዳንዱ ሌቭል ለማለፍ ሲሉ ሞቲቬትድ ሆነው ኒዶቻቸውን ያሟላሉ ነው ባጭሩ የማስሎ
ገልጸሽ አሁን እነዚህን 5 ሌቭል ኦፍ ኒዶችን ስለዚህ በኦርጋናይዜሽን ሌቭል ስናመጣቸው ሳይኮሎጂካል አይ ሚን ፊዚዮሎጂካል ኒድ ከሆነ ያልተሟሉ ያ ሰራተኛ ኤምፕሎይን አፕሮፕሪየት ሳላሪ፣ ብሬክ ኤንድ ኢቲንግ ኦፖርቹኒቲዎችን መስጠት ነው። ለዛ ሰራተኛ ተገቢውን ደግሞ እረፍት እንዲያገኝና ምግቦችን እንዲበላ ማድረግ ነው። እነዚህን ሳይኮሎጂካል ኒዶች እንዲያሟላ ማድረግ አለባችሁ ማለት ነው። በዛ ምክንያት ሞቲቬት ሆኖ ይሰራል ማለት ነው። ወይም አንዱ ሰራተኛ ደግሞ የሴፍቲ እና የሴኩሪቲ ከሆነ ችግር ያለበት ፕሮቫይድ ዘ ኤምፕሎይ ጆብ ሴኩሪቲ ሴፍ ኤንድ ሃይጂን ወርክስ ኢንቫይሮንመንት ኤንድ ሪታይርመንት ቤኔፊትስ ሶ አስ ቱ ሪቴን ዘም ነው። ስለዚህ ሴፍቲ እና ሴኩሪቲ ኒድ ከሆነ ያለው የሴፍቲ እንዲሰማው ከሆነ በስራው ሴኩሪቲ ማለት ስራውን እንደማይለቅ እንደማታባሩት መግለጽ፣ ጥሩ የሆነ የስራ ሁኔታ ለጤንነቱ የማይጎዳ የስራ ላይ ሁኔታ ላይ መመደብ እና የሪታይርመንት ቤኔፊቶችን ጡረታ ከወጣ ወዲያ የሚገኙ ጥቅማ ጥቅሞችን ማመቻቸት ሰራተኛ ሴፍ እና ሴኩር ሆኖ እንዲሰራ ያስችለዋል ማለት ነው። ሶስተኛ ደግሞ ላብ ኤንድ ሶሻል ኒድ ያልተሟላለት ሰው ከሆነ ይህን ሰውዬ ደግሞ ኢንካሬጅ ቲም ወርክ ኤንድ ኦርጋናይዝ ሶሻል ኢቨንቶችን ማድረግ ነው። ስለዚህ የተለያዩ ሶሻል ኢቨንቶችን ኦርጋናይዝ እንዲያደርግ በቲም ወርክ እንዲሰራ ማድረግ ነው። በዛ ሁኔታ ሞቲቬት እንዲሆንላቸው ያስችላቸዋል ማለት ነው። ሌላኛው ሰልፍ ስቲም ኒድ ነው። ሰልፍ ስቲም ኒድ ከሆነ ደግሞ ሪስፔክት የሚፈልጉ አይነት ሰዎች ከሆኑ አፕሪሺየት እና ሪዋርድ ማድረግ ነው። ኤምፕሎዮችን የሆነ ነገር አኮምፕሊሽ ሲያደርጉ እውቅና መስጠት፣ አንተ ትችላለህ፣ ጎበዝ ነህ፣ ጥሩ ጎናቸውን ማሳየት ነው ማለት ነው። ኤንድ ኤክሲዲንግ ዜር ታርጌት ጊቭ ዲዘርቭ ኤምፕሎይ ሃየር ጆብ ራንክ ፖዚሽን ኢን ዘ ኦርጋናይዜሽን እና አሪፍ የሆነ ስራም ሲሰሩ ከፍተኛ ፖዚሽኖችን መስጠት፣ ክፍያዎችን፣ ሪዋርዶችን በመስጠት ስታብሊሽ እንዲያደርጉ እናስችላቸዋለን። ይሄ ሰልፍ ስቲም ኒዳቸው ማለት ነው። ሌላኛው ሰልፍ አክቹዋላይዜሽን ኒዳቸው እንዲያሟሉ የሚፈልጉ ሰዎች ከሆኑ ደግሞ በዚህ ኒዳቸው ያልተሟላ ሰዎች ስናገኝ ጊቭስ ቻሌንጂንግ ጆቦችን መስጠት፣ ግሮዝ ከተቻለ ኦፖርቹኒቲዎችን መስጠት በኦርጋናይዜሽን ውስጥ እና ፒክ ላይ እንዲደርሱ ማስቻል። በዚህ ምክንያት ሰራተኞች ጠንክረው እንዲሰሩ ያስችላል ማለት ነው። ስለዚህ እንዳያሉበት የኒድ ሌቭል የትኛውን ሌቭል ላይ ሄራርኪ ላይ እንዳሉ በመለየት ለዛ ሄራርኪ የሚያስፈልገውን ነገር በማሟላት ሰራተኞች ከኦርጋናይዜሽናችን ሳይለቁ ሞቲቬት ሆነው እንዲሰሩ ማድረግ እንችላለን ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ፣ ሁለተኛው ደግሞ ኮንተንት ቲዎሪ ምንድን ነው? ሃዝበርግስ ቱ ፋክተር ቲዎሪ ነው። ሃዝበርግ ቱ ፋክተር ቲዎሪ የሚባሉት አንደኛው ዘ ሳቲስፋይ ፋክተር አለ። ሳቲስፋይ ፋክተር ምንለው የሞቲቬት የሚያደርጋቸው አለ ሰራተኞችን ነው። ቲንግስ ሪሌቲንግ ቱ ዘ ኔቸር ኦፍ ዘ ጆብ ኢትሰልፍ ነው። ከስራው ጋራ ተያይዞ ያለ ነገር ነው። ይሄ ሞቲቬተር ፋክተር አለ፣ ሰራተኞች የሚያነሳሳቸው አለ። ሁለተኛው ደግሞ ሃይጀኒክ ፋክተሮች አለ፣ ወይም ዲሳቲስፋይ ፋክተር አለ። ሰዎች ዲሳቲስፋይ የሚያደርጓቸው ሁኔታዎች አሉ። ቲንግ ሪሌትድ ሞር ቱ ዘ ወርክ ሲቲንግ ነው። ከስራው ጋር ተያይዞ ያሉ ነገሮች አሉ። ስለዚህ እነዚህ ሞቲቬተር እና ሃይጂኒክ ፋክተር የሚያመጡት ሪዛልት አለ በስራችን ሁኔታ ላይ ማለት ነው። ስለዚህ እነሱ ላይ ያተኮረ ቲዎሪ ምን ይባላል? ፋክተር ሃዝበርግ ቲዎሪ ይባላል ማለት ነው። ስለዚህ ጆብ ዲሳቲስፋክሽን የሚፈጥሩ አሉ፣ ጆብ ሳቲስፋክሽን። ስለዚህ በስራችን ዲሳቲስፋይ እንድንሆን የሚያደርጉ ምንድን ናቸው? ምን አይነት ፋክተር ናቸው ብለን ሃይጂኒክ ፋክተር ናቸው። እነዚህ ደግሞ ከስራው ኮንቴክስት ጋር ተያይዘው የሚመጡ ናቸው። ሃይጂኒክ ፋክተር የምንላቸው ለምሳሌ ወርኪንግ ኮንዲሽን አለ፣ የስራ ሁኔታው በጣም ብዙ ሰዓት የምትሰሩ ከሆነ ከተፈቀደው አግባብ ውጭ የሚያሰሯችሁ ከሆነ እነዚህ አይነት ሁኔታ በስራችሁ ላይ እርካታ እንዳይኖራችሁ ያደርጋል። ኢንተርፐርሰናል ሪሌሽንሽፓችሁ ከሰራተኞች ጋር ያላችሁ ግንኙነት ኦርጋናይዜሽን ፖሊሲ ነው። የኦርጋናይዜሽኑ ፖሊሲ እናንተ እንደፈለጋችሁ የማያሰራችሁ ከሆነ ኤንድ ኳሊቲ ኦፍ ሱፐርቪዥን ቁጥጥሩ በጣም ታይት የሆነ ቁጥጥር ካለው በጣም የሚቆጣጠሯችሁ ከሆነ ስራውን እየጥላችሁ ትመጣላችሁ። ዌጅ እና ሳለሪ ደሞዝ ሁኔታው ከስራችሁ እኩል ካልሆነ ስራው እያስጠላችሁ ይመጣል ማለት ነው። ይሄ እነዚህ ሁኔታዎች ከተከሰቱ በአንድ ኦርጋናይዜሽን ውስጥ ሰራተኞች ስራው እንዲያስጠላቸው እንዲሳቲስፋይ እንዲሆኑ ያደርጋቸዋል ማለት ነው። እነዚህ ሃይጄኒክ ፋክተር ናቸው። ስለዚህ እነዚህን ፋክተሮች አፕሮፕሪየት ሌቭል ላይ እንዲሆኑ ማድረግ አለበት ማለት ነው። ማናጀሩ ሰራተኞች በስራቸው ሞቲቬትድ ሆነው እንዲሰሩ ማለት ነው። ኤንድ ጆብ ሳቲስፋክሽን የሚፈጥሩ ደግሞ እነዚህ የምንላቸው ሞቲቬተር ፋክተር የምንላቸው አሉ። ሴንስ ኦፍ አቺቭመንት የሆነ ነገር ሰርተን አቺቭ ስናደርግ ፊሊንግ ኦፍ ሪኮግኒሽን እውቅና ማግኘት፣ ሴንስ ኦፍ ሪስፖንሲቢሊቲ ኃላፊነት ሲሰጠን፣ ኦፖርቹኒቲ ፎር አድቫንስ እድገት ስናገኝ፣ ኤንድ ፊሊንግ ኦፍ ፐርሰናል ግሮዝ በቃ በፐርሰናሊ ግሮዝ እየሆን ከተሰማን በዛ ኦርጋናይዜሽን ውስጥ ምንድነው በስራችን ሳቲስፋይ እንሆናለን ማለት ነው። ስለዚህ እነዚህ ሁኔታዎች ከተሟሉልን ምንድነው አንድ ሰራተኛ ሳቲስፋይ ሆኖ መስራት ይችላል ማለት ነው። ስለዚህ ሞቲቬተር ፋክተሮችን እያበዛን ሃይጀኒክ ፋክተሮችን ደግሞ አፕሮፕሪየት ሌቭል ላይ እያደረግን ሰራተኞች እንዲሰሩ ማድረግ አለብን ነው። ይሄ ዋናው ሃዝበርግስ ቱ ፋክተር ቲዎሪ አይዲያው የሚያተኩረው ማለት ነው።
ስለዚህ ቱ ፋክተር ቲዮሪ ሪሜንስ ዩዝፉል ሪማይንደር ዛት ዜር አር ቱ ኢምፖርታንት አስፔክት ኦፍ ጆብ ነው። ስለዚህ ከስራው ጋር ተያይዞ ሁለት ኢምፖርታንት አስፔክቶች አሉ። አንደኛው ጆብ ኮንተንቱ ኢንተርሲክ አለ ዋት ፒፕል ዱ ኢንተርምስ ኦፍ ጆብ ታስክ ነው። ይሄ ኢንተርሲክ አለ በውስጣቸው ስለ ጆብ ታስኩ ምን መስራት ይፈልጋሉ የሚለው አለ። ኤክስትሪንሲክ ደግሞ ዘ ወርክ ሲቲንግ ኢን ዊዝ ዱ ነው። ስለዚህ ኤክስትሪንሲክ ፋክተር የምንለው ስራውን የሚሰሩበት ሁኔታ የኦርጋናይዜሽን ፖሊሲ ሳለሪ ያልናቸው ሁኔታዎች ማለት ናቸው። የሃይጄኒክ ፋክተሮች አሉ። ስለዚህ ሄዝበርግስ አድቫይስ ቱ ሊደር አር ስለዚህ የሄዝበርግ ምክሮች ምንድን ናቸው? ኦልዌይስ ኮሬክት ፑር ኮንቴክስት ቱ ኢሊሚኔት አክቹዋል ኦር ፖቴንሻል ሶርስ ኦፍ ጆብ ዲሳቲስፋክሽን። ስለዚህ ፑር የሆኑ ኮንቴክስቶች ማሻሻል ወይም ሃይጄኒክ ፋክተሮች ማሻሻል አለብን። ወይም ቢ ሹር ቱ ቢውልድ ሳቲስፋይድ ፋክተሮች ሳቲስፋይድ ፋክተሮችን ደግሞ ለምሳሌ ኢንቱ ጆብ ኮንተንት ቱ ማክሲማይዝ ኦፖርቹኒቲ ፎር ጆብ ሳቲስፋክሽን ነው። ስለዚህ የስራ እርካታን የሚፈጥሩ ስለሆነ እነዚህ ሞቲቬተር ፋክተሮችን ደግሞ ቢውልድ መደረግ ወይም ክሬት መደረግ አለባቸው ብሎ ነው ጀነራላይዝ ያደረገው ማለት ነው ይህ ሰውዬ በቲዎሪው ላይ። ሌላኛው ደግሞ ቲዎሪ ኦፍ ኤክስ ኤንድ ዋይ ነው የምንመለከተው። ቲዎሪ ኦፍ ኤክስ ኤንድ ዋይ ማለት ኤምሲ ግሪገር ይባላል። ይህንን ቲዎሪ ዴቨሎፕ ያደረገው ቲዎሪ ኦፍ ኤክስ ኤንድ ዋይን። ቲዎሪ ኦፍ ኤክስ ኤንድ ቲዎሪ ኦፍ ዋይ ሪፕሬዘንት የሚያደርጉት ዲፈረንት ዌይ አለ ኢን ዊች ዘ ሊደር ቪውስ ኢምፕሎይስ ነው። ስለዚህ የተለያዩ ሁኔታዎች አሉ ሊደሮች ሰራተኞችን የሚመለከቱበት መንገድ ነው። አንደኛ ኤክስ ኤምፕሎይ የሚባሉት ምንድን ናቸው? ዲስላይክ ኤንድ አቮይድ ዋርክስ ስራ የሚጠሉ ሰራተኞች አሉ። እነዚህ ኤክስ ብሎ የከፋፈላቸው አሉ። ሪኳየር ኮየርሽን ቅጣት የሚያስፈልጋቸው ቁጥጥር የሚያስፈልጋቸው፣ ሸን ሬስፖንሲቢሊቲ ኃላፊነትን መቀበል የማይፈልጉ አሉ። ሊትል አምቢሽን ትንሽ ፍላጎት ያላቸው፣ ሲክ ሴኩሪቲ ነው ማለት ነው። ስለዚህ እነዚህ ቁጥጥር ደህንነት የሚያስፈልጋቸው ሰራተኞች ምንድን ናቸው? ኤክስ ኢምፕሎይ ይባላሉ ማለት ነው። ሁለተኛዎቹ ደግሞ ዋይ ኢምፕሎይ የሚባሉ አሉ ብሎ ዲፋይን ያደረገው። ስለዚህ ዋይ ኢምፕሎይ የምንላቸው ደግሞ ናቹራል ኤክስፔንድ ኢፈርት ዊል ኤክሰርሳይዝ ሰልፍ ዲስክሬሽን ነው የሚሉ። ስለዚህ ናቹራል ኤክስፔንድ ኢፈርት አላቸው ማለት ኢፈርታቸውን ለማሳደር የሚጥሩ ሰዎች ናቸው እነዚህ ሰራተኞች። ኤንድ ዊል ኤክሰርሳይዝ ሰልፍ ዲስክሬሽን ነው። ስለዚህ በስራ ላይ ምንድነው ኃላፊነት ኤክሰርሳይዝ ለማድረግ ለመተግበር በጣም ፍላጎት ያላቸው ሰራተኞች ናቸው። አክሴፕት ኤንድ ሲክ ሪስፖንሲቢሊቲ ኃላፊነትን ተቀብለው መስራት የሚችሉ አይነት ሰራተኛ ናቸው። ክሬቲቭ ካፓሲቲ ነገሮችን የመፍጠር ኃይል አላቸው። ሃይ ሌቭል ኦፍ ኒድ አላቸው ለስራቸው ነው። ስለዚህ ጥሩ የሆኑ ሰራተኞች አሉ፣ መጥፎ የሆኑ ሰራተኞች አሉ። በአጭሩ ነው በአንድ ኦርጋናይዜሽን ውስጥ ብሎ ይሄ ቲዎሪ የገለጸው። ሌላ ለየት ያለ ነገር የለውም እዚህ ላይ። ቀጣይ የምንመለከተው ፕሮሰስ ቲዎሪ ኦፍ ሞቲቬሽን። አሁን ኮንተንት ቲዎሪን አየን እስካሁን። ኮንተንት ቲዎሪ ኢንትሪንሲክ የሆኑት እነዚህ ከኒድ አንጻር ያሉትን አየን፣ ኮንተንት ቲዎሪዎችን ማለት ነው። ስለዚህ ኢንፋሳይዝ ፒፕል ፐርሲቭ ኒድ ላይ ነው እንዳልኳቸው። ኢንኮንትራስት ፕሮሰስ ቲዎሪ ኢንፋሳይዝ የሚያደርጉት ኢምፕሎይ ሜክ ዲሲዥን አባውት ሃው ዘ ዊል ፐርፎርም አት ወርክ ነው። ስለዚህ ኢምፕሎዮች ምን አይነት ውሳኔ ነው በስራቸው ላይ የሚወስኑት ውሳኔ ነው። አንዳንድ ጊዜ ምንድን ነው ከስራ ሳቲስፋክሽናቸው እና ከሚያገኙት ሪዋርድ አንጻር ሰዎች ስለሚያነጻጽሩ ነው ይሄኛው ቲዎሪ ዴቨሎፕ የሆነው ፕሮሰስ ቲዎሪ ማለት ነው። ስለዚህ they are viewed in making conscious and subconscious evaluation of contemplated action and the consequence of those action ነው። ስለዚህ ሰራተኞች ብዙ ጊዜ ያው የሚሰሩትን ስራ እና ከዛ ስራ ይመጣላቸውን ያገኙትን ኮንሲኩዌንስ ኢቫሉዌት ያደርጋሉ ማለት ነው። ስለዚህ ፊው ኦፍ ዘ ፕሮሰስ ቲዎሪ ሞቲቬሽን አር ፕሬዘንትድ ቢለው። ስለዚህ እነዚህ ሞቲቬሽን ቲዎሪዎችን ናቸው ፕሮሰስ ላይ ያሉ። አንደኛው ኢኩዊቲ ቲዎሪ ነው። ኢኩዊቲ ቲዎሪ የምንለው ምንድን ነው? ኢኒኳሊቲ ኦከር ዌንኤቨር ፒፕል ፊል ዳት ዘ ሪዋርድ ሪሲቭድ ፎር ዜር ወርክስ አር አንፌር ኮምፔርድ ዊዝ ዘ ሪዋርድ አዘር ፐርሰን አፒር ቱ ቢ ጌቲንግ ነው። ስለዚህ አንዳንድ ጊዜ ሰራተኞች እነሱ የሚያገኙት ሪዋርድ ከሌሎች ሰራተኞች በተመሳሳይ ፖዚሽን ካሉ ሰራተኞች ጋራ እኩል ሳይሆን ካልሆነ የሚፈጠር ሁኔታ ነው ማለት ነው ይሄ ቲዎሪ። ስለዚህ ዘ ኮምፓሪዥን ፖይንት ሜቢ ኮወርከር ኢን ዘ ግሩፕ ኮወርከር ኢልስዌር ኢን ዘ ኦርጋናይዜሽን ኤንድ ኢቨን ፐርሰን ኢምፕሎይድ ባይ አዘር ኦርጋናይዜሽን። ስለዚህ በዛ ኦርጋናይዜሽን ውስጥ ካለ ሰራተኛ ጋር ወይም ከሌላ ኦርጋናይዜሽን ሰራተኛ ጋር ሊሆን ይችላል ኢንፑታቸውን የሚያወዳደሩት ማለት ነው። ስለዚህ ኢትስ ሃርድ ፎር ኢምፕሎይ ቱ ፊል ሞቲቬትድ ኢን ወርክ ፕሌስ ኢፍ ሂ ኦር ሺ ፊል ዘይ ዌር ትሪትድ አንፌርሊ ነው። ስለዚህ በጣም አስቸጋሪ ነው። ኢምፕሎዮች በኦርጋናይዜሽን ላይ ሞቲቬትድ አይሆኑም። እነሱ የሚያሳድሩት ኢንፑት ወይም የሚወስዱት እርምጃ የሚሰሩት ስራ ከሌላ አቻቸው ጋር ፌርሊ ካልታየ አንፌር ትሪትመንት ካለ እነሱ የሚሰሩት ስራ እና የሚያገኙት ደሞዝ በጣም ብዙ እየሰሩ ትንሽ ደሞዝ ካገኙ እና እዛው ደግሞ ጓደኛቸው አብሯቸው የሚሰራ እዛው ኦርጋናይዜሽን ውስጥ በጣም ትንሽ እየሰራ በጣም ከነሱ በላይ ደሞዝ የሚያገኝ ከሆነ ሰራተኞች ዲሞቲቬትድ ነው የሚሆኑ። ስለዚህ ኢንፑት እና አውትፑት መመጣጠን አለ ማለት ነው። የምትሰራው እና
ከስራው የምታገኘው ነገር ባላንስ መሆን አለበት እና በኦርጋናይዜሽኑም ሰዎች በሰሩት ልክ ማግኘት አለባቸው ነው በአጭሩ የቲዎሪ የሚገልጸው ማለት ነው። ስለዚህ ኢኩዊቲ ቲዎሪ ላይ ምንድነው ሳቲስፋክሽን ማለት ኢንዲቪዥዋል ኢንፑቱ አለ ሲቀንስ አውትፑቱ እኩል ነው። ሪፈረንስ አዘር ማለትም ሪፈረንስ አዘር የምንለው ሌሎች የምንመለከታቸው ጓደኛችን ሊሆን ይችላል ከሌላ ኦርጋናይዜሽን ላይ በእኛ ቦታ ላይ የሚሰራ ሰራተኛ ሊሆን ይችላል። ከእነሱ ጋራ ያለውን ኢንፑት እና አውትፑት ስንቀንሰው እኩል ከመጣ ኢኩዊቲ ቲዎሪ አለ ማለት ነው። ከዛ ውጪ ኢንኢኳሊቲ ክሬት ካደረገ ሰራተኞች ዲሞቲቬትድ ይሆናሉ ማለት ነው። ከዚህ ኢኩዊቲ ቲዎሪ ላይ ዘ ዌይ ፒፕል ዲል ዊዝ ፐርሲቭድ ኢንኢኳሊቲ ኢንክሉድ ዘ ፎሎዊንግ ነው። ስለዚህ ኢንኢኳሊቲ ካዩ ምን አይነት ባህሪያትን ያሳያሉ ስንል ቼንጅ ዜር ወርክ ኢንፑት ባይ ፑቲንግ ለስ ኢፈርት ኢንቱ ዜር ጆብ ነው። ስለዚህ ምን ያደርጋሉ በዚህ ሁኔታ እነሱ ዝቅተኛ ፌርሊ ትሪት ካላረጓቸዋቸው ኢንፑታቸውን ይቀንሱታል ማለት ነው በስራቸው ላይ። ምክንያቱም ዝቅተኛ ክፍያ ካለ ኢንፑቴን ብቀንሰው ባላንስ አደርገዋለሁ ብለው ስለሚያስቡ ማለት ነው። ይህን ቼንጅ ዘ ሪዋርድ ሪሲቭድ ባይ አስኪንግ ፎር ቤተር ትሪትመንት ነው። ሪዋርዱ እንዲቀየርላቸው ቤተር ትሪትመንት ለማግኘት ሊጠይቁ ይችላሉ። ወይም ቼንጅ ዘ ኮምፓሪሽን ፖይንት ባይ ፋይንዲንግ ዌይ ቱ ሜክ ቲንግስ ሲም ቤተር ነው። ስለዚህ ኮምፓሪሽን ፖይንታቸውን ለውጠው ከሌላ ጋር ራሳቸውን ማነጻጸር ሊጀምሩ ይችላሉ። ወይም ቼንጂንግ ዘ ሲቹዌሽን ባይ ትራንስፈሪንግ ኳይቲንግ ዘ ጆብ ነው። ስለዚህ ወደ ሌላ ቦታ ትራንስፈር አድርጉኝ ወይም ስራውን በመልቀቅ ምላሻቸውን ሊያሳዩ ይችላሉ። ምን በኦርጋናይዜሽን ውስጥ ኢኒኳሊቲ ክሬት ካደረገ ማለት ነው። ስለዚህ ማናጀሮች ሰራተኞች ምንድነው በሚገባቸው እኩል መከፈል አለባቸው። በኢንፑታቸው እኩል አውትፑታቸው አሪፍ መሆን አለበት። ማለትም በሰሩት በለፉት ልክ ክፍያ ማግኘት አለባቸው ማለት ነው። እንደዚህ ከሆነ ኢኩዊቲ ቲዎሪ ዴቨሎፕ ይሆናል። ኢኩዊቲ በሰራተኞች ካለ ደግሞ ሰራተኞች ሞቲቬትድ ሆነው መስራት ይችላሉ ነው ማለት ነው። ዋናው ሀሳብ የዚህ ቲዎሪ በዚህ መሰረት ሊደሮች ኢንፍሉዌንስ ማድረግ ይችላሉ ሰራተኞች። ሌላኛው ሁለተኛው ደግሞ ፕሮሰስ ቲዎሪ ላይ ኤክስፔክታንሲ ቲዎሪ አለ። ይሄ ኤክስፔክታንሲ ቲዎሪ ኦፍ ሞቲቬሽን አስክድ ሴንትራል ኩዌሽን ዋት ዲተርማይን ዘ ዊሊንግነስ ኦፍ ኢንዲቪዥዋል ቱ ወርክ ሃርድ አት ታስክስ ኢምፖርታንት ቱ ዘ ኦርጋናይዜሽን ነው። ስለዚህ የኤክስፔክታንሲ ቲዎሪ አንድ ጥያቄ ነው፣ ሴንትራል ኩዌሽን አለው። ምንድነው ሰራተኞች በጣም ኢምፖርታንት የሆነ ታስክን በኦርጋናይዜሽን ውስጥ እንዲሰሩ ፍላጎት ዊሊንግነስ በኢንዲቪዥዋሉ ላይ ክሬት የሚያደርገው ወይም ዴተርማይን የሚያደርገውን ምንድን ነው ብለው ነው የሚጠይቁት። ስለዚህ ኢን ሪስፖንስ ቱ ዚስ ኩዌሽን ኤክስፔክታንሲ ቲዎሪ ሰጀስት ዛት ፒፕል ዱ ዋት ዜይ ዱ ኤንድ ዌን ዜይ ዋንት ቱ ዱ ኢት ነው። ስለዚህ ሰዎች መስራት የሚፈልጉትን ነገር ዊል የሚያደርጉት መስራት የሚፈልጉትን ነገር መስራት መቼ እንደሚፈልጉ ማወቅ ይፈልጋሉ ማለት ነው። ስለዚህ ሰራተኞች ፒፕል ዊል ዱ ዋት ዜይ ዱ የሚፈልጉትን ነገር ምን እንደሚሰሩና መቼ እንደሚሰሩ ማወቅ ይፈልጋሉ ማለት ነው። ስለዚህ ይህን የሚያደርጉት ደግሞ ምንድነው ሞር ስፔሲፊካሊ ቲዎሪ ሰጀስት ዛት ዘ ሞቲቬሽን ቱ ወርክ ዲፔንድ ኦን ዘ ሪሌሽንሺፕ ቢትዊን ስሪ ኤክስፔክታንሲ ነው። ብዙ ጊዜ ሰራተኞች ሞቲቬትድ የሚሆኑት ኤክስፔክታንሳቸው ኢንስትሩመንታሊ እና ቫሊያንሳቸው ከተመጣጠነ ነው። ምንድናቸው ኤክስፔክታንሲ፣ ቫሊያንስ እና ኢንስትሩመንታሊቲ የሚለውን እናያለን። እነዚህ ሶስቶች ኮምባይን ሲሆኑ ነው ምንን ሞቲቬሽን ክሬት የሚያደርጉት። እዚህ ጋር በማባዛት ያያያዝናቸው ምንድነው አንዱ ሌቭል ዜሮ ከሆነ እንዳለ ኢንተሪውን ዜሮ እንደሚያደርገው ለማሳየት ነው። ምን ያህል ሪሌሽንሽፕ እንዳለ በመሀላቸው ለማሳየት ነው በማብዛት የተገለጹት። እነዚህ ሶስቶቹ አንድ ላይ ሲዋሃዱ የሰራተኛ ሞቲቬሽን ክሬት ያደርጋል ነው ያሉት ኤክስፔክታንሲ ቲዎሪን ዴቨሎፕ ያደረጉት። ከዚህ ኤክስፔክታንሲ ቲዎሪ ላይ ምንድነው ሶስት ስቴፖች አሉ። አንደኛ ኤክስፔክታንሲ አለ፣ ኢንስትሩመንታል፣ ከዛ ቫሊያንስ አለ። ኤክስፔክታንሲ ማለት ፐርሲቭድ ፕሮባቢሊቲ ነው። ዛት ኢፈርት ዊል ሊድስ ቱ ጉድ ፐርፎርማንስ ነው። ስለዚህ ጥሩ ኢፈርት ባሳይ ጥሩ ፐርፎርማንስን ክሬት አደርጋለሁ ነው። ለምሳሌ እዚህ ጋር ኢፈርት ላይ ስንመጣ ኢፍ አይ ፑት ኢን ኢፈርት ዊል አይ አቺቭ ዘ ዲዛይርድ ሌቭል ኦፍ ፐርፎርማንስ። ስለዚህ የራሴን ኢፈርት ባሳድር አሪፍ የሆነ ፐርፎርማንስ ክሬት ማድረግ ይችላለሁ ብላችሁ ስጠይቁ ኤክስፔክታንሲ ይባላል ማለት ነው። በዛ ምክንያት ደግሞ ኢንስትሩመንታል ይመጣ። ኢንስትሩመንታል ማለት ብሊቭ ዛት ዜር ኢዝ ኤ ኮኔክሽን ቢትዊን አክቲቪቲ ኤንድ ጎል ነው። ስለዚህ ጥሩ የሆነ ፐርፎርማንስ ባሳይ ደግሞ ማሳካት የፈለግኩትን ጎል ማሳካት ይችላለሁ ብለን ስንጠይቅ ፐርፎርማንስ ይባላል። ኢፍ አይ አቺቭ ዘ ዲዛይር ሌቭል ኦፍ ፐርፎርማንስ ዊል አይ አቺቭ ዘ ማይ ዲዛይር አውትካም ነው የሚለው። ስለዚህ የሆነ ፐርፎርማንሴን አቺቭ ባረግ በዛ ፐርፎርማንስ ምክንያት የማገኘው ጎሌን ወይም አውትካሜን አቺቭ ማድረግ ይችላለሁ ብላችሁ ከጠየቃችሁ የሁለተኛው ሌቭል ይሆናል ማለት ነው። ሶስተኛው ደግሞ ቫሊያንስ ነው። ዘ ዲግሪ ቱ ዊች ሪዋርድ ጃር ቫሊዩ ነው። ያ ቫሊዩ ያገኛችሁት አውትካም በማግኘታችሁ ምክንያት ደግሞ የምታገኙ ፐርሰናል ሽልማቱ ምንድነው ከእናንተ ጎል ጋራ ይሄዳሉ የሚለውን ነው የሚያሳየን። ሀው ቫሉብል ኢዝ አውትካም ቱ ሚ ነው። ያ ቫሉብል ነው ምን ያህል ከልፋቴ እና ከጥረቴ አንጻር ያ ሽልማት ይገባኛል ወይ ብላችሁ የምትጠይቁበት ነው። ስለዚህ በዚህ ሁኔታ ሶስቶቹን ካሟላችሁ ሞቲቬትድ ትሆናላችሁ ማለት ነው። በሶስቱ ሁኔታዎች ማለት ነው።
እዚህ ጋር ባጭሩ ምንድነው የሆነ ኤፈርቴን በስራው ላይ ባሳድር፣ ለምሳሌ ጊዜን ታይሜን ልሰጠው ይችላሉ። የተለያዩ መጽሐፎችን ለዛን ስራ ለመስራት የተለያዩ ኤክስፐርቶችን ማማከር ይኖርብኛል እና በጣም ኤፈርቴን አሳድሬ የሆነ ስራ ላይ ቢሰራ አሪፍ የሆነ ፐርፎርማንስ ማምጣት እችላለሁ ወይ ብዬ እጠይቃለሁ። መጀመሪያ ኤክስፔክታንሲ የሚባለው እሱ ነው። ከዛ ያንን ጥሩ ፐርፎርማንስ ካመጣው ኤፈርቴን አሳድሬ በዛ ፐርፎርማንስ ምክንያት አውትካሙን አቺቭ ማድረግ እችላለሁ ወይ ብለን ስናስብ ደግሞ ኢንስትሩመንታል ይባላል። ስለዚህ በዛ አውትካም ምክንያት ምንድነው ሪዋርድ አገኛለሁ ወይ ነው። ያ ሪዋርድ ደግሞ ከእኔ ፐርሰናል ጎል ጋራ ይሄዳል ወይ የሚለውን የምናይበት ስቴጅ ደግሞ ቫሊያንስ ይባላል። ምክንያቱም አንድ ጊዜ አንዳንድ ኦርጋናይዜሽን አሁን ለምሳሌ እናንተ የፈለጋችሁት የደረጃ እድገት ቢሆንና ኦርጋናይዜሽኑ ምንድነው እዛው ላይ ሆናችሁ ደሞዛችሁን ቢጨምርላችሁ ወይም ካላችሁበት ኦርጋናይዜሽን ወደ ሌላ ቦታ ቢመድባችሁ ጥሩ ውጤት ስላሳያችሁ ለእናንተ ፐርሰናል ጎላችሁን አቺቭ አላደረግም። ምክንያቱም እናንተ እዛው መስራት ነው፣ ግን የደረጃ እድገት ማግኘት ሊሆን ይችላል። ስለዚህ አንዳንድ ጊዜ ምንም እንኳን ሪዋርድ የምንሰጣቸው ያ ሪዋርድ ከፐርሰናል ጎላቸው ጋራ አቺቭ ማድረጉን ማረጋገጥ አለብን ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣው ቲዎሪ ደግሞ ምንድነው? ጎል ሴቲንግ ቲዎሪ ነው። ጎል ሴቲንግ ቲዎሪ ምንድነው? ዚስ ቲዎሪ ቤዚስ ፕሪሚስ ኢዝ ዛት ታስክ ጎል ካን ቢ ሃይሊ ሞቲቬቲንግ ኢፍ ዜይ አር ፕሮፐርሊ ሴት ኤንድ ኢፍ ዜይ አር ዌል ማኔጅድ ነው። ስለዚህ አንዳንድ ጊዜ ምንድነው ሰዎችን ሞቲቬት ያደርጋሉ እነዚህ ጎሎችን ማስቀመጥ። ይህንን ማሳካት እፈልጋለሁ ካላችሁ እነዛ ጎሎች ፕሮፐርሊ ሴት ካደረጓቸዋቸው በትክክል ካወጣችኋቸው እና ዌል ማኔጅድ መደረግ የሚችሉ ጎሎች ከሆኑ ሰዎችን ሞቲቬት ያደርጋሉ። ምክንያቱም ያን ጎል ለማሳካት ምን ምን ስቴፖች መሄድ ስለምታውቁ ያንን ጎል እስከምታሳኩ ድረስ ጠንከራችሁ መስራት ስለምትችሉ አንዳንድ ጊዜ ጎሎች ሰዎችን ሞቲቬት ያደርጓቸዋል ማለት ነው። ስለዚህ ጎል ጊቭ ዳይሬክሽን ቱ ዘ ፒፕል ኢን ዴር ወርክ ነው የሚለው። ስለዚህ ጎሎች ሰዎች ምንድነው ዳይሬክሽን ይሰጣቸዋል። እንዳልኳችሁ በምን አይነት አቅጣጫ ሄዱ ያንን ነገር ማሳካት እንደሚችሉ ስለሚያውቁ ዳይሬክሽን ይሰጣቸዋል ማለት ነው። ኤንድ ጎልስ ክላሪፋይ ዘ ፐርፎርማንስ ኤክስፔክቴሽን ቢትዊን ዘ ሊደር ኤንድ ፎሎወር ቢትዊን ዘ ኮወርከር ኤንድ አክሮስ ሰብ ዩኒቲ ኦርጋናይዜሽን ነው። ስለዚህ ጎል መኖሩ ምንድነው ክላሪፋይ ያደርጋል። ፐርፎርማንስ ኤክስፔክቴሽን አለ፣ መስራት ያለበት ልክ አለ። ሊደሩ፣ ፎሎወሩ፣ ሰራተኞች ሊሆኑ ይችላሉ እና ሰብ ዩኒቶች በኦርጋናይዜሽን ውስጥ ያሉ ምን ያህል ፐርፎርማንሳቸውን ማሳደር እንዳለባቸው በዛ ስራ ላይ እንዲያውቁ ያስችላቸው። ምክንያቱም ጎሉ ክሊርሊ ስቴት ስለተደረገ ማለት ነው። ይሄ ነው ጎል ሴቲንግ ቲዎሪ ማለት። ቀጣው ደግሞ ሬንፎርስመንት ቲዎሪ ነው። አሁን ምን አየን? ኮንተንት ቲዎሪን አየን። ማስሎ አየን፣ ሀዝበርግ ቱ ፋክተር ቲዎሪን ኮንተንት ላይ ማለት ነው። እና ሶስተኛ ቲዎሪ ኦፍ ኤክስቴንዶ አየን። ፕሮሰስ ቲዎሪ ላይ ደግሞ ምን አየን? ኤክስፔክታንሲ ቲዎሪን አየን፣ ጎል ሴቲንግ ቲዎሪን አየን። እነዚህን ቲዎሪዎች አየን። ሌላኛው ኢኩዊቲ ቲዎሪን አይተናል። አሁን ደግሞ ሬንፎርስመንት ቲዎሪ ኦፍ ሞቲቬሽን እናያለን ማለት ነው። ሬንፎርስመንት ቲዎሪ ኦፍ ሞቲቬሽን ቪውስ ሂውማን ቢሄቪየር አር ዲተርማይንድ ባይ ኢትስ ኢንቫይሮንመንት ኤንድ ኢንቫይሮንመንታል ኮንሲኩዌንስ ነው። ሰዎች ከኮንሲኩዌንሱ አይተው ጥሩ የሆነ ኮንሲኩዌንስ ካመጣ ይቀጥሉታል፣ መጥፎ የሆነ ኮንሲኩዌንስ ካመጣባቸው የሆነን ባህሪ ይተዋሉ። ይሄ ነው ሞቲቬት የሚያደርጋቸው ብለውም የሚገልጹ ሰዎች አሉ ማለት ነው። ስለዚህ ኢንስቴድ ኦፍ ሉኪንግ ዊዝ ኢንዲቪጁዋል ቱ ኤክስፕሌን ሞቲቬሽን ኤንድ ቢሄቪየር ኢት ፎከስ ኦን ኤክስተርናል ኢንቫይሮንመንት ኤንድ ዘ ኮንሲኩዌንስ ኢት ሆልድስ ፎር ዘ ኢንዲቪጁዋል ነው። ስለዚህ እዚህ ላይ ቲዎሪ ላይ ፎከሳቸው ምንድነው? የሰውን ባህሪ ከሞቲቬሽን እና ከቢሄቪየሩ አንጻር ይልቅ ከመግለጽ ይልቅ ኤክስተርናል ፋክተሩ በእኛ ላይ ምን ያመጣል ያንን አክሽን በመውሰዳችን የሚለው ላይ ነው ይሄ ቲዎሪ የሚያተኩረው። ስለዚህ the basic premise of the theory are based on the law of effect ነው ማለት ነው። behavior that results in pleasant outcome is likely to repeated, behavior that result in a present outcome is not likely repeated ነው። ስለዚህ the law of effect የሚለው ምንድነው? አንድ ባህሪ ላይክሊ ሪፒትድ የሚሆነው ጥሩ አውትካም ካመጣ ነው። ጥሩ ፕሌዛንት የሚባል አውትካም፣ ፕሌዛንት የሆነ አውትካም ካመጣ ደግሞ የሆነ ባህሪ አይደጋገምም ነው ያሉትን ይህን ቲዎሪ ዴቨሎፕ ያደረጉት ማለት ነው። ስለዚህ ሬንፎርስመንት ኢዝ ኤ ፕሮሰስ ባይ ዊች ሰርቴን ታይፕ ኦፍ ቢሄቪየር ኢዝ ስትሬንግዝ ዙስ ሬንፎርሰር ኢን ኤኒ ስቲሙሊ ዛት ኮዝ ሰርቴን ቢሄቪየር ቱ ቢ ሪፒትድ ኦር ኢንሂቢትድ ነው። ሬንፎርስመንት ማለት ፕሮሰስ ነው። በዛ ፕሮሰስ ውስጥ የሆነ ባህሪ እንዲጠናከር የሚያደርግ ነው። ስለዚህ ሬንፎርሰር የምንላቸው ስቲሙሉሶች ይኖራሉ። እነዚ ስቲሙሉሶች ደግሞ የሆነ ባህሪ እንዲደጋገም ያደርጋሉ ማለት ነው። ይህን ኮንሰፕት በሳይኮሎጂ ላይ አይታችሁታል በፍሬሽማን ኮርሳችሁ ላይ። እዚህ ላይ እንደ አዲሽናል ለማየት ያህል ነው የቀረበው። ስለዚህ ፖሲብል ቴክኒኮች ምንድን ናቸው? በሬንፎርስመንት ላይ ስና አንደኛው ፖዘቲቭ ሬንፎርስመንት ይኖራል። ፖዘቲቭ ሬንፎርስመንት ማለት ኢዝ ሪዋርድ ፎር ዘ ዲዛይርድ ቢሄቪየር፣ ጥሩ ባህሪ ስታሳዩ ጥሩ ሽልማትን የምትሰጡ ከሆነ ኮንሲኩዌንስ፣ ለምሳሌ አንድ ሰው ስራውን በኦርጋናይዜሽን ውስጥ መስራት ከቻለ እና አሪፍ የሆነ ፐርፎርማንስ ካለው የደረጃ እድገት ቢሰጠው ደሞዙ ቢጨመርለት ይሄ ምንድነው? ፖዘቲቭ ሬንፎርስመንት ይባላል ማለት ነው። ኔጌቲቭ ሬንፎርስመንት የምንለው ደግሞ
ኔጌቲቭ ሬንፎርስመንት ኢዝ ዘ ሪሙቫል ኦፍ አንፕሌዛንት ኮንሲኩዌንስ ፎሎዊንግ ዲዛይርድ ቢሄቪየር ነው። ስለዚህ ጥሩ ባህሪ ስታሳዩ እናንተ ጥሩ ባህሪ ማሳያችሁን የሚያሰናክል ነገር ካለ ያንን ባህሪ ማስወገድ ነው። ለምሳሌ አንድ መስኮት መክፈት ቢኖርባችሁ ምክንያቱም መስኮት መክፈት ጥሩ ነገር ነው። ጥሩ አየር እንዲገባ ያስችላል ወደ እናንተ። ግን መስኮቱን ስትከፍቱት ወደ እናንተ መስኮቱ በመክፈታችሁ ምክንያት ከውጭ የሚመጣ ጫጫታ ቢገባባችሁ ያን መስኮት ትፈልጋላችሁ። ግን መስኮቱን መክፈቱ ጥሩ ባህሪ ስለሆነ ያንም ጥሩ ባህሪ ማስወገድ አልፈለጋችሁም። ግን መጥፎ ባህሪ የሆነባችሁ ምንድነው? ከውጭ የሚመጣው ጫጫታ ነው። ስለዚህ እሱን ለመቀነስ ሙዚቃ ብከፍቱ ወይም ሬዲዮ ብከፍቱ ወይም ሞባይላችሁ ላይ ያሉ የተለያዩ ሙዚቃዎችን ብታጫውቱ ምን ይሆናል ማለት ነው? የውጭውን ኖይዝ መቀነስ ትችላላችሁ ማለት ነው። ስለዚህ ኔጌቲቭሊ ሪኢንፎርስመንት ያደረጋችሁ ያን ጥሩን ባህሪ የሚረብሸውን ነገር ለማስወገድ ሌላ ባህሪን ዴቨሎፕ አደረጋችሁ ማለት ነው። ስለዚህ አንፕሌዛንት የሆነውን ኮንሲኩዌንስ ስናስወግድ ነው። አንፕሌዛንት ኮንሲኩዌንስ ነው እዚህ ጋር ምንድነው? ኖይዙ ነው። እሱም ሙዚቃ በመክፈት ያ መስኮቱን መክፈታችንን ላለመዝጋት ይህን እርምጃ ወሰድን ማለት ነው። ኔጌቲቭ ሪኢንፎርስመንት እንደዚህ አይነቶቹን ነው። ኤክስቴንክሽን ከሆነ ደግሞ the withdrawal of positive reward and removal of all reinforcement following undesired behavior ነው። ኤክስቴንክሽን ማለት ፖዚቲቭ የሆኑ ሪዋርዶችን ማስወገድ ነው። አንዲዛይረብል ባሳዩ ቁጥር የሆነ ጥሩ እየሰጠቻቸው ሄደው መጥፎ ነገር ካሳያችሁ ያን ሽልማት ታቆሙባቸዋላችሁ። ምክንያቱም በዛ ወይ ብቻ ሲሄዱ እንደሆነ ያን ሽልማት እንደሚያገኙ ማወቅ ስላለባቸው ማለት ነው። ሌላኛው ፐኒሽመንት ነው። ፐኒሽመንት ደግሞ ዘ አድሚኒስትሬሽን ኦፍ ኔጌቲቭ ኮንሲኩዌንስ ፎሎዊንግ አንዲዛይረብል ቢሄቪየር ነው። ስለዚህ ኔጌቲቭ ፐኒሽመንት የምታደርጉባቸው ደግሞ መጥፎ ባህሪ ሲያሳዩ ለምሳሌ ሁለት አይነት ፐኒሽመንት አለ። እዚህ ጋር ፖዚቲቭ እና ኔጌቲቭ ፐኒሽመንት አለ። ፖዚቲቭ ፐኒሽመንት ከሆነ በኦርጋናይዜሽን ውስጥ ጥሩ አፈጻጸም ከሌላቸው ምንድነው ዲሞሽን ወደ ታችኛው እርከን ወርደው እንዲሰሩ ልታደርጉ ትችላላችሁ። በቁጣ ራሱ ልገልጹባቸው ትችላላችሁ፣ ወይም ደሞዛቸው ልታነሱባቸው ትችላላችሁ። ይሄ ፖዚቲቭ ፐኒሽመንት ነው። ምክንያቱም መጥፎ ባህሪ ስላሳዩ ወይም ፐርፎርማንሳቸው ዝቅ ስላለ ነው ፖዚቲቭ ፐኒሽመንት ይባላል። ኔጌቲቭ ፐኒሽመንት ከሆነ ደግሞ ለምሳሌ አንድ ተማሪ አርፍዶ ጥሩ አፈጻጸም ባይኖረው በትምህርቱ ላይ ምን ታደርጉታላችሁ? ሞባይልን ትነጥቁታላችሁ። ሞባይልን መሰጥ ጥሩ ውጤት ካመጣን ይሄ ማለት መጥፎን ነገር አይደለም የሚያስወግዳችሁ። በጥሩን ነገር ነጠቃችሁ፣ ግን ያን ጥሩን ነገር የነጠቃችሁት ባህሪ እንዲያሻሽል ነው። ወይም በኦርጋናይዜሽን ውስጥ ሰራተኞች እያረፈዱ ሲመጡባችሁ እያረፈዳችሁ ከመጣችሁት እንግዲህ በኦርጋናይዜሽን ውስጥ ሙዚቃ መስማታችሁን ብትሏቸው ጥሩ ነገራቸውን ነው የምነጥቋቸው ማለት ነው። ስለዚህ ጥሩ ነገራቸውን ላለመነጠቅ ሲሉ መጥፎ ባህሪያቸውን ወይም ማርፈዱን ይተዋሉ ማለት ነው። ያም ልጅ ሞባይሉ እንዳይነጠቅ ብሎ መጥፎ ባህሪው ምንድነው? ውጤቱ ነበር የቀነሰው። ውጤቱን ለማስተካከል ይጥራል ማለት ነው። እንደዚህ አይነት ፐኒሽመንቶችም አሉ ማለት ነው። ስለዚህ በዋናነት እነዚህ ቲዮሪ ፎከሳቸው ምንድነው? የሰው ልጅ ምንድነው በኮንሲኩዌንስ ነው ማለት ነው ሞቲቬት የሚሆነው። ጥሩ ነገር ሲያገኝ ጥሩ ኮንሲኩዌንስ ካለው ያንን ነገር ይቀጥልበታል፣ መጥፎ ኮንሲኩዌንስ ካለው ያቆመዋል ብለው ነው የሚያስቡት ማለት ነው። ቀጣይ የምንመለከተው እዚህ ላይ ምንድነው? ኮሚኒኬሽን ሚኒንግ ኦፍ ኮሚኒኬሽን ነው። ኮሚኒኬሽን ኢዝ ኤ ሼርድ ሚኒንግ አሞንግ ቱ ኦር ሞር ፒፕል ስሩ ቨርባል ኤንድ ነን ቨርባል ትራንዛክሽን ነው። ስለዚህ እዚህ ጋር ኮሚኒኬሽን የማየታችን ምክንያት ምንድነው? የሊደሮች ሚና ያየን ነው። አንደኛው ሞቲቬት ማድረግ እንደሆነ አየን። የሞቲቬሽን ቲዎሪዎች ማየታችን ጥቅሞች እነዛን ሞቲቬሽን ቲዎሪዎች በተለያዩ ሁኔታዎች ውስጥ አፕላይ ማድረግ ስላለበት ነው ሊደሩ ሰራተኞችን ኢንፍሉዌንስ ለማድረግ። ሌላኛው ደግሞ ኮሚኒኬሽን መኖር አለበት በሊደሩ እና በሰቦርዲኔቶች መካከል ኮሚኒኬሽን ክሬት በማድረግ ሰራተኞችን ጋይድ እና ዳይሬክሽን መስጠት ስለሚያስችለው ማለት ነው። ስለዚህ ኮሚኒኬሽን ምንድነው? ሼርድ ሚኒንግ ነው። በሰዎች መካከል መረጃ ስትለዋወጡ ኮሚኒኬሽን ይባላል። ስለዚህ ኮሚኒኬሽን ኢን ማኔጅመንት ኢዝ ሼሪንግ ሪሲቪንግ ኤንድ አንደርስታንዲንግ ኦፍ ኢንስትራክሽን ኮንሴፕት ኦፒኒየን ኤንድ ኢንፎርሜሽን አባውት ዘ ካምፓኒ አፌር ኤንድ ሪአክቲንግ ቱ ሰች አክቲቪቲ ኢን ዋን ዌይ ኦር አዘር ዌይ ነው። ስለዚህ ኮሚኒኬሽን ማለት በኦርጋናይዜሽን ውስጥ መረጃ መለዋወጥ፣ መቀበል፣ መረዳት፣ የተለያዩ ኢንስትራክሽኖችን፣ ሀሳቦችን፣ አመለካከቶችን እንድናደርግ ያስችለናል ማለት ነው። በዛ ወይ የተለያዩ ተግባራቶችን በመውሰድ መስራት እንችላለን ማለት ነው። ምክንያቱም መረጃን ስላገኘን ማለት ነው። በምን ምክንያት? በኮሚኒኬሽን ምክንያት ማለት ነው። ስለዚህ ሁለት አይነት ኮሚኒኬሽን አሉ። ፎርማል እና ኢንፎርማል ኮሚኒኬሽን አለ። ፎርማል ኮሚኒኬሽን ከሆነ የተወከርሱ ፎርማል ኦፊሻል ቻናል ነው። ፎርማል ኦፊሻል ቻናል ኦርጋናይዜሽን ውስጥ ባለ ቻናል ምክንያት የሚፈጠር ኮሚኒኬሽን ነው። ሜሞስ፣ ፖሊሲ፣ ፕሮሲጀር ኤንድ ሪፖርት ኦፍ ኮሚቴ ሚቲንግ አር ኤግዛምፕል ኦፍ በፎርማል ኮሚኒኬሽን። የተለያዩ ሜሞችን ሚሞራንደም ትጻጻፋላችሁ። ፖሊሲ ያሉ የኦርጋናይዜሽኑ ፖሊሲ፣ ኦርጋናይዜሽኑ ስትሰሩ የምትከተሏቸው ፕሮሲጀሮች እና ሪፖርቶች፣ እነዚህ የፎርማል ኮሚኒኬሽን ውጤት ናቸው ማለት ነው። ኤንድ in the formal communication we find upper vertical upward and downward communication አለ። upward እና downward communication አዎ ይኖራል። በኦርጋናይዜሽን ፎርማል ስትራክቸር ከሆነ ሆሪዞንታል ኮሚኒኬሽን አለ። በተመሳሳይ ሌቭል ላይ በሚሰሩ ሰራተኞች እና
ዲያጎናል ኮሚኒኬሽንም ሊኖር ይችላል ማለት ነው። ስለዚህ ፎርማል ከሆነ ምንድነው ሆሪዞንታል አለ፣ ዳውንዋርድ፣ አፕዋርድ፣ ዲያጎናል እንዳልኳችሁ ሶስቶቹም አይነቶች ይኖራሉ ማለት ነው። እሺ ሌላኛው ኢንፎርማል ሊሆን ይችላል ኮሚኒኬሽን። ኢንፎርማል ኮሚኒኬሽን ከሆነ ደግሞ ኮንሲስት ኦፍ ኮሚኒኬሽን ቼን ኤንድ ኔትወርክ ክሬትድ ባይ ፍሬንድሺፕ ኤንድ ሶሻል ኢንተራክሽን ዊዝን ዘ ኤንቫይሮንመንት ነው። ስለዚህ ኢንፎርማል ኮሚኒኬሽን ቻናሎች ምን ኮንሲስት ያደርጋሉ? እነዚህ ኔትወርክ በጓደኝነት ምናምን የሚመሰረቱ አሉ። በፎርማል ኦርጋናይዜሽን ውስጥ ኢንፎርማል ኮሚኒኬሽን ዴቨሎፕ ታደርጋላችሁ፣ ጓደኝነት የማህበራዊ ግንኙነቱን ክሬት ስለምታደርጉ ማለት ነው። ስለዚህ ኢንፎርማል ኮሚኒኬሽን የምንለው ግሮ አውት ኦፍ ሶሻል ኢንተራክሽን አሞንግ ፒፕል ሁ ወርክ ቱጌዘር ነው ማለት ነው። ስለዚህ ከሰዎች ጋር በምትሰሩት ሪሌሽንሽፕ ምክንያት የምትመሰረቱት ሪሌሽንሽፕ ይሆናል ማለት ነው። ስለዚህ ስለ ኮሚኒኬሽን በደንብ በአድሚኒስትሬሽን ቢዝነስ ኮሚኒኬሽን ላይ እናያለን። ስለሱ የሰራሁላችሁ ቲዮሪ ቲዩቶሪያል አለ፣ እሱን ገብታችሁ ማየት ትችላላችሁ። እዚህ ጋር ግን ኢንትሮዳክሽን ያህል ስለሆነ ይበቃናል ይህን ያህል ካየ። ስለዚህ ይህን ይመስላል ማለት ነው ቻፕተር 7 ሊደርሽፕ ላይ ማለት ነው ቱቶሪያላችን። አይ ሆፕ ኢምፖርታንት ነው ብዬ አስባለሁ እና ቪዲዮ ላይ የተሰማችሁ ነገር በኮመንት አሳውቁኝ። እንድሰራላችሁ የምፈልጉት ነገር ካለ መግለጽ ትችላላችሁ። በቴሌግራም ግሩፓችንን መቀላቀል ከፈለጋችሁ ደግሞ ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። መልካም ጊዜ